ስለተፈናቃዮች አይደለም። ኬሪያም የጠቀሰችው መናገር ይቻላል። ቲፒኤልኤፍ እኔ ከተሳሳትኩኝ እንግዲህ እናንተ ታረሙኛላችሁ። አሁንም ደርግን በጣለበት መንገድ ወደ 4 ኪሎ የሚወስደው መንገድ ካለ ከመቦርቦር አያርፍም። ባህር ዳርን ብሰጡት ከመቦርቦር አያርፍም። እያወራሁ ያለሁት ስለ ቲፒኤልኤፍ ስለ ታጣቂ ቡድኑ ነው። ታጣቂ ቡድንም ነው፣ መንፈሳዊ ፓርቲም ነው፣ በሰላማዊ መንገድ የሚታገላል፣ እግር ኳስ ቡድንም አለው፣ ባለሀብት ናቸው። ሁሉ ነገር በአንድ የያዙ ናቸው። ሁሉም የትግራይ ህዝብ አይደግፈውም። የተወሰነ የትግራይ ህዝብ ይደግፈዋል። ቲፒኤል ህዝባዊ ወያኔ ሓርነት ትግራይ ነው እያልኩ ማውራው። ምንድን ነው ዓላማቸው? ይህን ዓላማቸውን መጀመሪያ በዚህ ዓላማቸው ጉዳይ ላይ ከተስማማን በኋላ ኦኬ እንዴት ሊሰሩ ይችላሉ ወደሚሉት ነገር እንመጣለን። ዓላማቸው አሁንም መንግስት ስለመሆን 4 ኪሎ ስለመግባት ከሆነ ደብረ ብርሃንን ብሰጣቸው እሺ አይሉ። የሚመሩት በሻዕቢያ እንደሆነ ከተማመንን ቲፒኤልኤፍ ሊያርፍ የሚችለው ሻዕቢያን የሚያስማማ ውሳኔ ከወሰንክለት ብቻ ነው። ሻዕቢያን የሚያዘው የግብፅ መንግስት ከሆነ ግብፅ ሻዕቢያ ሊያርፍ የሚችለው የግብፅ መንግስት አሁን ረክቻለሁ ካለ ብቻ ነው። ስለዚህ ዓላማችን ዋነኛው ግብፅ ሊረካ የሚችለው ምን ሲደረግ ነው? ኢትዮጵያ ውስጥ እስከዛ ድረስ መሄድ ነው። ይሄን ነው በዚህ አውድ ነው እያወራ ያሉት። የተለየ ሀሳብ ካላችሁ የቲፒኤልኤፍ ሰዎች ደጋፊዎች አስሎንጋስ አንደበቶቻችሁ ጨዋ ይሁኑ እንጂ ቤቱ የእናንተ ነው። ማውራት ይሄ ስታሊን ይባላል። ዲያቆን ነበረ። አይዶን ነው በምን ሁኔታ ፖለቲካ ተንታኝ ሆኗል። ኢሳያስ አፈወርቂ ጋር ሄዶ ኢንተርቪው አድርጎ የመጣ ሰው ነው። የቲፒኤልኤፍ ደጋፊ ነው። በዛ ደረጃ እንግዲህ ቅርበት ካለው ለምሳሌ ከነ ኢሳያስ አፈወርቂ ጋር የሚያወራ ከነ ደብረጽዮን ጋር የሚያወራ ከሆነ የእነሱን ድጋፍ ወይም የእነሱን ፍላጎት ነው የሚያንጸባርቀው። ለበለም ምኮራበት አንዱ ነገር የኔ ትውልድ አሁን ሰምት ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው። በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው። በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። ኮር ፖይንቱ በቃ ይሄ ነው። ስታሊን ስላለው አይደለም። ስታሊን አንድ ስታሊን ባይ ዘ ዌይ ስታሊን ማለት የነሱ የውስጥ አዋቂ ነው። አንድ አረፍተ ነገር በአግባቡ ገጣጥሞ የሚያወራ ሰውዬ እሱ ከቁም ነገር ከትቼ አይደለም። ሰውየው በሚኮላተፍ አንደበቱ ወይም ደግሞ ግራ በገባው ሀሳቡ ቢሆን የተናገረው ትልቁ ነገር ይሄ ነው። ይሄ ማለት ከላይ ተያይዞ የመጣው ማለት ነው። ቅድም ያልኩት ከግብፅ፣ ከሻዕቢያ፣ ከቲፒኤልኤፍ ስታሊንን ፐርሰናሊ የማታውቁት ዋሽንግተን ዲሲ ውስጥ በአሁኑ ሰዓት ስብሃት ነጋን ዊልቼር እየገፋ ያለ ሰው ነው። በአሁኑ ሰዓት እሱ ነው የሚያመላልሰው። ልንገራችሁ እውነቱ። እሺ፣ ሀገር ማፍረስ የሚፈልግ ኃይል አለ። ሀገር ማለት የጋራ ቤታችንን ማለት ነው። በቃ አሁን በቃ ወደ ገደለው ስንመጣ ቁም ነገሩ ይሄ ነው። ተውት፣ ሌላውን የፕሪቶሪያው ናቀሉ ምናምን አይደለም። ሀገር ያን ዋና ዓላማ በሻዕቢያ ሚን በቲፒኤልኤፍ በሌሎች ታጣቂዎች በኩል ኢትዮጵያን መበታተን እንደሆነ እነ በድር አብዳላ ቲም የተለያዩ የደህንነት ሰዎቻቸው በተለያዩ መንገዶች ሲናገሩ ሰምታችኋል። እውነታው ይሄ ከሆነ የፌዴራል መንግስቱ ወይም ደግሞ ሌሎች ኃይሎች እንዴት ነው ከነዚህ ኃይሎች ጋር ዲል ሊያደርጉ የሚችሉት? የሚታያቸው መንገድ አለ። ይሄ እንዳይሆን ዋነኛ ዓላማቸው ይሄ ከሆነ ይሄ እንዳይሆን ሊደረግ የሚችልበት መንገድ ይታያቸዋል። በሰላምም በሉት በሌላ መንገድም እናንተ የሚታያችሁ ምንድን ነው? ወደ ዋናው ነገር ስንመጣ የሚታየኛ ነው ለማለት ያለው። አያና እንኳን ደህና መጣ። ወደ አያና ሊድና ከዛ ወደ ቲፒኤልኤፍ አንድ ቦታ አለ። አንዱ ቦታ ለተጨማሪ ትግራዋይ ምናልባት ዋን የሚያስፈልገው ከሆነ ለቲፒኤልኤፍ ትግራዋይ ሳይሆን የቲፒኤልኤፍ ደጋፊ ወይም ደግሞ የቲፒኤልኤፍ ደጋፊም ባይሆን ለስምረት ደጋፊ ስምረትም ካላችሁ ክብሮም ኮርነር የሚለው ልጅ ብታስገባው ከክለባ ውስጥ ጀምሮ የምናውቀው ልጅ ነው። ማን ኮርነር? ክብሮም ኮርነር አይ ቲንክ ቲፒኤልኤፍ
ይደግፋል፣ ግን ሞር ሪዝነብል የሆነ ልጅ ነው። አንድ ቁጥር እየጻፈ ነበር። አሁን የገባው ነው። አስገብቼዋለሁ። እሺ አያና ቀጥል። ከዛ ወደ ዋን እንሄዳለን። እኔ እንግዲህ ትንሽ ሌላም ሩም ነበርኩኝ። ይሄን ጉዳይ ዛሬ ዋልንበት። ያው አስቸኳይም ጉዳይ ጊዜውንም የዋጀ ስለሆነ ነው። አይ ቲንክ የተደባበቀ ነገር ብዙ ያለ አይመስለኝም። ኢንትረስታቸው ምን እንደሆነ ይታወቃል። ህወሓት እንደ ድርጅት ሲመሰረት ጀምሮ ኢትዮጵያን ማናት ብሎ ስሎ እንደጀመረ የሚታወቅ፣ ኢትዮጵያን እንደ ጠላት የሚያስብ ነው። ስታሊን እንዳልከው ብዙ በሌሎች ሰዎች ጭንቅላት ነው አፉን የሚጠቀመው እና ግን ስታሊን ሲናገር ኢትዮጵያ ስትፈርስ ቆሜ ማየቴ ማለቱ ትልቅ የረጅም ጊዜ ቪዥን እንደሆነ የህግደፍን የቲፒኤልኤፍም የሌሎችም እቅድ እንደሆነ እና ኢትዮጵያ መፍረስ አለባት፣ ኢትዮጵያ እንደ ሀገር መቀጠል የለባትም የሚሉ አካላት ሀገርም እስከ ማስተዳደር ድረስ ኢትዮጵያ እንደ ሀገር እንዳትቀጥል አቅም እንዳይኖራት ፓራላይዝ የማድረግ ላንድ ሎክ የማድረግ ጥገኛ የማድረግ ስራ ረጅም ጊዜ የሰሩ፣ በውስጥም ደግሞ የተከፋፈለና ሀገራዊ የጋራ ትርክት እንዳይኖራት የተሰራባት በተአምር ፈጣሪ ተአምር ያለች ሀገር ናት። እዚህ መድረሷ የሚገርም ነው እና እነኚህ ሰዎች ከእጃቸው ያመለጠችውን ሀገር መልሶ የማፍረስ ስራ ላይ ወደኋላ ይላሉ ብዬ በምንም ተአምር አላስብም። ብሔር ከብሔር በማጣላት በማለት ልናፈርስ እንችላለን ብለው ይህንን ዶክትሪን አድርገው የሚሰሩ አካላት ናቸው። አሁን የመጨረሻ እድላቸውን ስታሊን ይህን በተናገረበት ጊዜ ያገኙ መስሏቸው ነበር። የመጨረሻ እድላቸው አምልጧቸዋል ብዬ ነው የማስበው። እንደ ሀገር እኔ አሁን በግምት እንደው ብናገር እንደው ትንተናም ከሆነ ያዝነው እንደ ትንተናም ልናየው እንችላለን። የኢትዮጵያ መንግስት አሁን ባለበት አቋሙና ባለበት ይዘተው ከቲፒኤልኤፍ እና ከዚሁ ክልል ውስጥ ባይዘው የኛ ሀገር ላይ ያሉ ግጭቶች እንጂ ጦርነት የለም። ግጭቶቹ የክልል መንግስቶች ባሉበት ጫካ ውስጥ የተደበቁ አካላት ደግሞ ነገሮችን ከባድ በማድረግ የሚንቀሳቀሱበት እንጂ የክልል መንግስት የሆነ መንግስትን የያዘ አካል ከኢትዮጵያ ፌዴራል መንግስት ጋር ግጭት ውስጥ የለም። ትግራይ ውስጥ ያለው ቲፒኤልኤፍ ነበረ። እሱም ደግሞ በፕሪቶሪያ ስምምነት ተፈቶ ወደ ፌዴራል ማዕቀፍ እንዲገባ የቀረበለትን የተስማማበትን ጉዳይ ላለማስፈጸም እግሩን በመጎተት እናቴ መቀነት አደናቀፈኝ በማለት ተመልሶ ከሻቢያ ጋር ጽምዶ የሚባለው አሁን ቅርብ ጊዜ ነው የመጣው። የጽምዶ ጥንስሱ ቆይቷል። ሳውዲ ላይ ከተገናኙ ጊዜ ጀምሮ ቶጌታቸውም ነግሮናል። እዛ መልሳችሁ ወደ ጠብ ግቡ ነው፣ ሴሴሽን ኦፍ ሆስቲሊቲ ያብቃና ወደ ሆስቲሊቲ ተመለሱ ነው። የፌዴራል መንግስት ሆስቲሊቲን እየሸሸ ነው። እየሸሸ አቅም አጥቶ አይደለም። ብዙ ጊዜ አሁን ፈራ ምናምን ይላል። እዚህ ጫካ ውስጥ እንትን ልብስ ቀይሮ መሳሪያውን በላስቲክ ጠቅልሎ የሆነ ቦታ ጥሎ ጠላ ቤት የሚደበቅ ፑል ቤት የሚውል ሸማቂና የክልል መንግስት የሚያስተዳድር ኃይል ጋር የሚኖር ግጭት የተለያዩ ናቸው። በተለይ ደግሞ ጀርባው ላይ የውጭ ኃይል አዝሎ የሚመጣ ሲሆን እንዲህ አይነት ነገር ተመልሶ ከተለኮሰ ማብቂያ የለውም። ለነኚህ በየጠላ ቤቱና በየፑል ቤቱም ለሚደበቁ ሰዎችም ዛሬ ያደረጉት ትስስር የልብ ልብ ቢሰጣቸውም ይዞት የሚመጣው መዘዝም ለሀገርም ለነሱም ለማህበረሰብም ጉዳቱ ያንኑ ያህል ነው። አሁን ትልቁን ስህተት እየተሳሳተ ነው። ቅድም ያለው አለ ፋኖ የሚባለው ያው አማራ ክልል ላይ ያለው ታጣቂ ተሳስቷል ይላል። እሱ በፖለቲካ እሳቤ ደረጃ ከሱ ጋር የማይሄዱ እሱን እንደ ጠላት የሚስሉ ኢትዮጵያንም ደግሞ እንደ ሀገር እሱን መስላ ተሰርታለች በሚለው ጥላቻ አብረው የሚጠሉትን አካላት ዛሬ የአነስተኛ የፖለቲካ ስልጣን መጠቀሚያ ይሆናሉ ብሎ አስቦ ዱቄት ውሃ ቀዳሉ ብላ ወንዝ ወርዳ በዛው የቀረችውን አይነት ነገር ውስጥ እየገባ ያለ ይመስላል። ግን እሱ ብዙም እንደ ስብስብ ቢተውም ራሱን የሚያጠፋ አይነት ስለሆነ ለሱ አይደለም። እኔ ህግደፍ ራሱ የኤርትራ መንግስት የኢትዮጵያን መንግስት ገፋፍቶ በየክልሉ ውስጥና በትግራይ ክልል ላይ ጦርነት ይደረግልኛል ብሎ አስቦ ከሆነ የተሳሳተ አካሄድ። የኢትዮጵያ መንግስት አቮይድ ለማድረግ እየሞከረ ያለው ክልሎቹ ውስጥ በየሰፈሩ በየመንደሩ የሚደረገውን ነገር ውይይት በፖለቲካል ሴትልመንት ለመፍታት እየጣርን በጎን ደግሞ ልማቶችን ለመስራት ችለናል። እስካሁን በጎን እስካሁን ኢኮኖሚ ላይ
በተለያዩ ነገሮች ላይ ሜጀር ግድብን የመገደብ የባህር በር ጥያቄን የማንሳት ኢቭን ኒውክሌር ፕላንት ለማቆም የማዳበሪያ የናቹራል ጋስ እነኚህ ትልልቅ የሆኑ የሀገርን ገጽታና ተስፋ የሚቀይሩ ነገሮችን ለመስራት የኮሪደር ልማትና የገጠር ኮሪደር የአረንጓዴ አሻራ እነኚህን ነገሮች ለመስራት እጃችን ስቲል አልተያዘም። በየሰፈሩ ያለውን ሸማቂውን በሚቻለው መጠን እያስታገሰን በሚቻለው መጠን ደግሞ ወደ ሰላም ለማምጣት እየሞከርን ልማታችንን ግን ባለን ቦታ ነፃ በሆነውና ሰላም በሆነው መንገድ ለማስኬድ ችለናል። ስለዚህ እንቀጥላለን የሚለውና ያንን አስኬዷል እስካሁን ድረስ። ወደ ጦርነት የሚገባ ከሆነ ግን ጎን ለጎን ለማስኬድ የሚቻል አይሆንም በተወሰነ ደረጃ። ስለዚህ ኢኮኖሚውንም ሪሶርሱንም ማህበረሰቡንም አረንጓዴ አሻራ ላይ እንዳዘምተው ማህበረሰባዊ ትስስሩ ላይ ያለውን የፖለቲካል ግራውንድ ያለውን ኢኮኖሚ ሁሉ ተጠቅሞ አንዴ ቀልቡን ሰብስቦ አንዴ ኢኮኖሚውን አስተካክሎ የሚተባበሩትን አስተካክሎ የኢትዮጵያ መንግስት ወደዛ መንገድ ከገባ አይ ዶንት ቲንክ ትግራይ ላይ ወይም ደግሞ አማራ ክልል ላይ ወይ ኦሮሚያ ውስጥ የሚደረግ አይነት ጦርነት አይመስለኝም። ቀጠናው ላይ ሜጀር ቼንጆችን የሚያመጣ ጦርነት ውስጥ ነው የሚገባው የኢትዮጵያ መንግስት። ይሄንን ስለሚያውቅ ይሄን አማራጭ ላለመውሰድ የሚደረግ ትግስት የሚደረግ ስጋት ፍራቻም ለራሱ ማህበረሰብ እንደርስበታለን ብሎ በ2030 በ2025 እንሄዳለን ብሎ ያቀዳቸው መንገዶች የሚያጓትትም ስለሆነ ይሄን ለማስቀረት የሽማግሌ ያለህ ማለት መሸሽ ነገሮችን ማዘግየት እየተሄደበት ያለ እኔ እንደዚህ ነው የምረዳው። ገፋፍቶ ነካክቶ በጓንዴም በቆመ ጠብቀኝም በዚህም በዛም በኩል የሚደረገው ጥረት ግን ከልክ አልፎ ሀገርን የሚያሰጋ ቦታ ከተደረሰ እንደኔ ሐሳብ ጉዳዩ የሚጀምረው ከአስመራ ይመስለኛል። እንግዲህ እንደሚታየኝ ማለት ነው። ከአቅራቢያው ላይ ካለው አለቃ ሁለተኛው አለቃ ጀምሮ ተከታዩ የሆነውን ቲፒኤልኤፍን ቴኬር ከማድረግ ጀምሮ ከዛ በኋላ ያሉት አዋሽ አርጋጁና እንቁላል ቀቃዩም እጣፋንታው እየለየ ይሄዳል ማለት ነው። ወደዛ መንገድ እንዳንሄድ እንደ ህዝብኛ ምን እናርግ ነው። ቢኮዝ እዛ ውስጥ የሚፈጠረው ጉዳት እንደ ሀገር ኢኮኖሚ አሁን እየተሰራ ያለው የኤርፖርት $10 ቢሊዮን የተመደበበት ወይም የኒውክሌር ፕላንት ላይ $10 ቢሊዮን ያህል የተመደበበት ወይም ሌሎች ነገሮች ላይ የተመደበን ኢኮኖሚያችንን ሽሪንክ አድርገን ይሄንን የሚያክል ወጪ ጦርነት ላይ አድርገናል። በትንሹ 1 ሚሊዮን የሚያክል አዲስ ወታደር ማውጣት አለብን። ብሔራዊ ውትድርና አውጀናል። ሀገር አደጋ ውስጥ ናት ብሎ ቢነሳ ቀጠናው ላይ የሚፈጥረው አደጋ፣ ማህበረሰብ ላይ የሚፈጥረው አደጋ፣ ኢኮኖሚ ላይ የሚፈጥረው መጎተት፣ ህዝባችን ላይ የሚፈጥረው አይቶ ወደኋላ የማለት ራስን የመቆጠብ ነገር እንደሚደረግ ነው እኔም ማስተውለው። የዛሬ 4 ዓመት የነበረውን ፉከራ እዚህ ውስጥ ያሉ ሰዎች ክለብ ሃውስ ላይ አብረን የነበርን አስታውሳለሁ። ለያዥ ለገናዥ ያስቸገሩ ሰዎች እኛኮ እነስታሊ እንደዚህ በሚፎግሩ ጊዜ ማን እኛን ችሎን ማን ያስቆመናል? ይሄ ደግሞ እንትና እንደዚህ እናደርገዋለን በእጃቸው ይዞ ሚሳኤል ይዞ ታንክ ተይዞ ሁሉ ነገር ተይዞ ፉከራው ጭንቅ አድርጎን አሜሪካ ከጎናችን ናት። እውነትም ነበረች። ዛሬ አሜሪካ የት ነው ያለችው? ኢንተርናሽናል ኮሚኒቲ ቲፒኤልኤፍ የሚያይበት አይኑ የት ነው ያለው? እነሱ ህግደፍን መርሰነሪ የተጠቀምነው የፌደራል መንግስት የተጠቀመውን ህግደፍ ወስደዋል። በተለዋጭ ግን የሰጡት ለፌደራል መንግስት የሰጡት ትግራይ ውስጥ የነበራቸውን ኮንሶሊዴትድ የሆነ የማህበረሰብ ድጋፍ፣ የፖለቲካ ዩኒቲ፣ የኤሊት ዩኒቲ ተከፍሎ እሱን ሰጥተውታል። መሰረታቸው የነበረ መስመር ነበር የሚሉትን የለም ያን መስመር አካፍለዋል ለፌደራል መንግስቱ። ኢንተርናሽናል ኮሚኒቲ ላይ የነበራቸውን ድጋፍና ያንን ጠንካራ የነበረ የአሜሪካና የዌስተርን ድጋፍ ሰጥተውታል፣ አሳልፈው ሰጥተውታል። እና የዛሬው በሎ ህግደፍ ወስደህ ሻዕቢያን ወስደህ እና አሜሪካን ኢንተርናሽናል ኮሚኒቲን የራስህንም ማህበረሰብ ጠንካራ ግራውንድ የምትለውን ሰጥተኸው ነው ለፌደራል መንግስት። በዛ ላይ ጠንካራ ሰራዊት እንዲገነባ ጠንካራ ሚሊተሪ ፓወር እንዲያዘጋጅ ፈቅደህለት፣ ኢኮኖሚውን ስቴብላይዝ እንዲያደርግ ግራውንድ እንዲሰራ ፈቅደህለት። እዚህ ላይ ህዝብን መቆመር ሲጀምር እንደ ህዝብ ተነስተን ይሄ መንገድ አያዋጣም ብንል ይሻላል። እኔ ይሄንን ነው የምመርጠው። አይኖ የፌደራል መንግስትም ይሄንን ነው የሚመርጠው። ለህዝባችን ጦርነት አያዋጣም፣ ይሄን መንገድ አትሂዱበት። ሻዕቢያ የደገሰው ድግስ እሱም ሞቶ እናንተንም ሊያጠፋ ነው። የአህያ ባል
ከጅባ ያስጥልም ብላለሁ። አመሰግናለሁ ቴዲ። ቴንኪው አያና። ስም ተቆርጦ ነው የሚሰማኝ። ዋን ጤና ይስጥልኝ። ዋን እንዴት ነህ? ሰላም ቴዲ እንዴት ነህ? ሰላም ብያለሁ። እሺ ያንተስ ሀሳብ ምንድን ነው? የቲፒኤልኤፍ ደጋፊ ነው መስለኛል። እሺ ቤዚካሊ ብዙ ሀሳቦችን እየሰማን ነው ራይት ነው። አንዳንዶቹ ኦልሞስት በጦርነቱ ጊዜ የነበሩት ነገሮች ወደኋላ ተመለሰን ሪካፕ ላይክ እንደ ሪካፕም ይሁን ወይ ለፕሮፓጋንዳም እንደ አዲስ ለመቀስቀሻም ለመጠቀም ይሁን ወይ ነው ብዙ ሰዎች ወደኋላ ተመልሰው በጦርነቱ ጊዜ የተባሉትን በጦርነቱ ጊዜ የተፈጸሙ ነገሮችን አሁን ላይ እንደ ሪፈረንስ ማምጣት አሁን ላይ ያለው የቀጠናው ፖለቲካ ኮምፕሊትሊ ዳይናሚክሱ ተቀይሯልና እሱን አንደርስታንድ ያለ ማድረግ ይመስለኛል ብዬ አስባለሁ። ከዛ ውስጥ አንድ ሁለቱን ለማንሳት ያክል ቀደም የስታሊንን እያሰማን ነበርና ሀገር ማፍረስ ስቴት ፓወር የያዘ አካል ነው ሀገር ሊያፈርስ የሚችለውና እሱን መጠየቅ ቢቻል ላይክ ሀገር እየፈረሰ ነውና ምን እየሰራ ነው ተብሎ መጠየቅ ያለበት እሱ ሆኖ ሳለ ራይት ናው የግለሰቦቹ ተውት እዚህ ጋር አምጥተ ነው እንደዚህ ብለው ነበርና ኢንተረስታቸው ፍላጎታቸው እዛ ጋር ነው። ሶ ስቲል ከዛ አልተላቀቁም ማለት አሁን ስታሊን ያለበት ቁመና ብዙ ሰዎች ያውቁታል። አሁን ኢትዮጵያ ውስጥ ያለው ፖለቲካ ዳይናሚክሱ በጣም ፈጣን ነው። ዩ ኖ ኢት አንተም እዚህ ሳይበር ላይ ብዙ ቆይታልና ታውቀዋለህ። ምን አይነት ስታንድ ላይ ያለው ብለህ ብታየው ደግሞ ሌላ ነው። ሶ አሁን ያለበትን ስታንድም እንደ ሪፈረንስ አምጥተህ ብታሰማን ላይክ ባላንስ ይሆናል ብዬ ስላሰብኩ ነው እሱን ነካ አድርጌ ለማለፍ ያለ። በጣም አሁን የገረመኝ አንዳንድ ሰዎች ሲያነሱ ሜቢ ስም ማንሳት አይቻልም ይቻላል ራይት ነው የተቀየረ ነገር አላውቅም። ኦኬ ቤቱን ያውቀዋል ማለት ይቻላል። ያ ኦኬ አይ በፊት አይቻልም ነበርና በመከታተልበት ጊዜ ለደቂቃ አይስጣቸው። ያ ኦኬ ላይክ አንዳንድ ሰዎች ራይት ናው አግሪመንቱን ስቲክ አድርገው አያቸዋለሁ ማለት ህወሓት ላለፉት 4 ዓመት ከምናምን አካባቢ ፕሪቶሪያ አግሪመንት ይፈጸም ብሎ ላይክ መለመን ደረጃ ማለት ለኢንተርናሽናል ኮሚኒቲ ለኢጋድ ለማን በየጊዜው መግለጫ ወጣ ራይት ነው። እንደውም for the last 6 months or 1 ዓመት አካባቢ ደግሞ አርብ ሁላችሁ የምትከታተሉ ከሆነ ህወሓት መግለጫ ያወጣል። ዊክሊ ያሉትን ገምግሞ አሰስመንቶችን የቀጠናውን ነገር የሀገር ውስጥ ያሉትን ትግራይ ውስጥ ያሉትን ኢትዮጵያ ውስጥ ያሉትን የፖለቲካ እንቅስቃሴዎችን ህዝቡ እየሄደበት ያለው ህዝቡ ላይ እየመጣ ያለውን ሰፈር ዊክሊ ያወጣቸዋል። ያው ብዙዎቹ በትግርኛ ስለሆኑ ብዙ ሰዎች ጋር ሊደርሱ አልቻሉም። እነዚህን ግን የሰማ ሰው የለም። ራይት ናው እስከዛሬ ህወሓት ሲጠይቃቸው የነበረው አንድ ሰው ዞሮ ሰጥቶት ሰምቶት የማያውቀውን ራይት ናው ህወሓት ኦል ኦፍ ኤ ሰደን ከዚህ ሁሉ ጊዜ በኋላ አይ የፌደራል መንግስት በቃ ለትግራይ ህዝብ ምንም መፍትሄ የሚያመጣ አካል አይደለም ብሎ for the last 6 months ኦኬ ዙሪያውን ካሉ ኃይሎች ጋር መነጋገር አለብኝ ብሎ እናንተ እንደምትሉት ጽምዶ ዙሪያውን ካሉ ኃይሎች ጋር መነጋገር ጀመረ። ሶሉሽኖች ሊመጡ ቻሉ ላይክ ሰምዋት ከኤርትራ ጋር ያሉት ነገሮች አስማካስ ፖሲብል ስሙዝ መሆን ቻሉ። ከአማራ ክልል ካለው ፖለቲካ ከፋኖ ፖለቲካ ጋር አስማካስ ፖሲብል ስሙዝ የሚደረጉት ስፔሶች ተፈጠሩ። አሁን እነዚህ በተፈጠሩ ማግስት ራይት ናው ከህወሓት ጋር የተደረገ አግሪመንት አለና አግሪመንቱን ህወሓት እንዲፈጸም መለመን ያለበት የሚል ነገር መጣ። ላለፉት 5 ዓመት ሲለመን የነበረ ነገር ምንድነው ማለት እስከዛሬ አላያችሁትም ነው ወይስ ምንድነው? ኦር የቀጠናው ፖለቲካ ከእጃችን ወጥቷልና ሶስቱን ማስመለስ የምንችለው የህወሓትን ጥያቄ ብንመልስ ብቻ ነው የሚል አሰስመንት ላይ ደረሳችሁ ወይስ ፍሮም ዌር ስታንድ ፖይንታችሁ ከየት ተነስታችሁ ነው? ይሄ ሜቢ የብልጽግናን ሳይድ ይዘን እንሟገታለን የምትሉ አካላት ነካ አድርጋችሁት ብታልፉ በኋላ ንግግራችሁ ላይ ነው። ሶ ራይት ናው በግልጽ መቀመጥ ያለባቸው አንድ ሁለት ነገሮች አሉ። አሁን የስቴት ፓወሩን የያዙ አካል ለትግራይ ህዝብ ምን አይነት ቅድም አያና አንድ ሁለቱን እያነሳ ነበር ላይክ ህዝቡ በጣም ለፌደራል መንግስት ሰሬንድ አድርጓል በቃ ህወሓትን ጠልቷል የሚባል ነገር ይመጣል ማለት ቴብል ላይ ብዙ ሰዎች ይመጣሉ አረ ህዝቡ ህወሓትን ጠልቷል ምናምን። ኦኬ መጥላቱን እናንተ በምን ደግፍ አሳየው? ኦኬ ህወሓት እንዲጠላል አይደል የምትፈልገው መሀል ያለ መንግስት
ኦኬ ህወሓት እንዲጠላ እንፈልጋለን፣ በጣም ሀራ መሬት የሚባሉትን አደራጅታችሁ ምናምን ብዙ ርቀት ሄዳችኋል። ህዝቡ ላይ ምን ሰር ማለት ለህዝቡ ምን ሰጣችሁ? በጀት ላይ ከለከላችሁት አይደል? ነዳጅ ላይ ከለከላችሁት፣ ፍላይት ከለከላችሁ። ህዝቡ ምን ብሎ ይስማችሁ? አሁን እኮ ህወሓትን ብሌም ታደርጉታላችሁ ቴብል ላይ ተመጡና ከዛ ህወሓት ደግሞ እኔ ምንም ብሌም የምደረግበት ምክንያት የለኝም ራይት ናው እየጠየቅኩ ነው ፌደራል መንግስትን ዳይሬክትሊ ኮንፍሮንት የማደርገው ጦርነት ራይት ናው መጀመርበት ስፔስ የለኝ ብሎ ላለፈው 5 ዓመት ተቀምጧል። ምንድነው የሚያደርገው? እስከዛሬ ጥያቄ ነው። ጥያቄ ምንድነው? የተፈናቀለ ህዝብ አለኝ፣ ህዝቤ ይመለስልኝ። ፌደራል መንግስት መግለጫዎችን አያይም። ኦኬ ኢንተርናሽናል ኮሚኒቲ ባይዘው ቃል በቃል እንትን ግልባጭ ተብሎ ከታች ለሁሉም ይጠቀሳል። ኖባዲ ሪያክት የሚያደርግ አንድም የለም። ዛሬ ብልጽግና ለትግራይ ህዝብ የሚያስብ ተደርጎ አንዳንድ ሰዎች ሲስሉ ሳይ ይገርመኛል። ለምሳሌ ወደ መሀል ሀገር የሚመጡ ሰዎች በጣም ብዙ ጊዜ እኮ እንሰማለን ላይክ ነገሩ ምክንያቱም ህወሓት ከፌደራል መንግስት ጋር ያለው ነገር ስሙዝ ማድረግ አለብን ስላለ ነው እንጂ አንዴ ሶሪ አሁን አንድ ነገር ልትነግረኝ ይፈልግ አሁን በአንተ ትንታኔ በአንተ ትዝብት ቲፒኤልኤፍ ከፌደራል መንግስቱ ጋር ቃታ የሚያሳስበው ምንድነው ብለህ ነው የምታስበው? ያ ቤዚካሊ የህዝቡን ጥያቄ መመለስ አለመቻሉ ነው። ለምሳሌ ሜቢ የዩናይትድ ኔሽን ዶክመንቶችን ለማየት ትችላለህ ብዬ አስባለሁ። ትግራይ 1.2 ሚሊዮን ህዝብ የተፈናቀለ ህዝብ ይዟል። ይህን ሁሉ ህዝብ ፕላስ ቱ ዛት ባለፈው ህጻጽ ላይ የነበረውን ድርቅ አይተዋል። ሰዎች በዛ ደረጃ ሰፈር እያደረጉ ዲናያል ነበር ስናየው ነበረው በስቴት ሚዲያው እየመጡ አይ ህወሓት ወለድ ድርቅ ነው ብሎ እነዚህ የተፈናቀሉ ዜጎች ጸለምት ልጨርስለት ሄዲ ወይስ በቂ ደቂቃ አስታው ችግር የለውም። መስመር እንድናሽ ስለፈለኩኝ ነው። ያፈናቀላቸው ጦርነት ነው አይደል? በጦርነት ምክንያት የተፈናቀሉ ዜጎችን ድጋሚ ጥይት በመተኮስ መመለስ ይቻላል ብለህ ታስባለህ? አይ እሱ መጀመሪያ ላይ አቋማችን ይሄ ስምምነት ሲፈረም እኮ ፌደራል መንግስቱ ይሄንን ነገር በቃ በንግግር እንፈታለን፣ የተፈናቀሉ ሰዎች ወደ ቦታቸው ይመለሳሉ፣ መሳሪያ ታስረክባላችሁ ተብሎ አግሪመንት ተፈርሞ መጣ። ብርሃኑ ጁላም መጥቶ በፊት ለፊት የተናገረው ነገር አለ። መሳሪያ ፈተዋል። ከነሱ ከዚህ በኋላ የምንጠብቀው ነገሮች የለዋል። መሳሪያም እያየን የጋድ ሰዎች በተገኙበት ያን ሁሉ መሳሪያ እኔ ስቲል ይቆጨኛል። ወይ ሜቢ በዛ ሳይድ ያላችሁ ሰዎች ደስታ ሊሆንባችሁ ይችላል። እኔ ግን ያን መሳሪያ ከዛ ጊዜ ጀምሮ የህወሓት መጀመሪያ ጥፋት የምለው በቃ ማለት ጥፋት አገኘሁበት የምለው ህወሓት ጋር ያን መሳሪያ መስጠቱ ነው። ለምን ኮንከረንትሊ የሚል አግሪመንት ተቀምጦ ሳይመልቲኔስ መሰራት ያለባቸው ስራዎች ሳይሰሩ መሳሪያውን ወስዷል። ወደ አንተ ጥያቄ ሰመጣ ቴዲ በዛ ጊዜ ቢሆን አሁን የምጠይቀኝ ጥያቄ አግሪመንቱ በተፈረመ ማግስት ቢሆን አይ መሳሪያ ያስፈልግም እል ነበር። ራይት ናው ግን ፎር ዘ ላስት 5 years ብልጽግና ሲጠበቅ ነው የነበረው በመግለጫ በልመና በቃ መከራ ማለት የተፈናቀሉ ሰዎች ባለፈው ጀነራሎች ሄዶ ነበር የተፈናቀሉ ሰዎች ጋርና ህዝቡ ምንም የሚጠይቀው እባክህ ወደ ቤት መልሰን እያሉ የሚለምኑት እያለቀሱ የሚለምኑት ወደ ቤታችን መልሰን እባክህ ነው። እነሱ አሁን ህወሓት አመራሮች መሀል ቤት ነው ያሉት ማለት ሰዎች ሊረዷቸው አልቻሉም። ህዝቡ በዛ ሰዓት የተፈናቀለው ህዝብ እባካችሁ ብሎ ይጠይቋቸዋል። እባካችሁ ፌደራል መንግስት መጥቶ ሲለምኑ ደግሞ ምንም መልስ የለም። በመሀል ቤት አሁን እኮ የህወሓት ተቋሚዎች የተፈጠሩት የተፈናቀሉ ህዝቦች እንደ ህጻጽ አይነት ብዙ ድርቆች ተነስተዋል። እነዚህ አይነት መልስ አላገኙም። ህወሓት ደግሞ ያለው ፋይናንሳል በጣም ሊሚትድ ነው። ታውቀዋለህ፣ ፋይናንሱ ባንክ ላይ ተይዟል፣ ፍሪዝ ተደርጓል። በሁለቱ መሀል ያለ ድርጅት ህዝብ ይጠይቃል ወደ ቤት ይለመለስ፣ ፌደራል መንግስቱ ጋር መጥቶ ሲጠይቅ ምንም መልስ የለም። ህወሓት በዚህ መሀል ምን ያርግ? መግለጫ ነው የሚያወጣው። መግለጫ ሲያወጣ ከረመ። ከዛ አይ የፌደራል መንግስቱ የህዝቡን ጥያቄ የትግራይን ህዝብ ጥያቄ መመለስ ፈቃደኛ አይደለም የሚለው አሰስመንት ላይ ተደረሰ። ኮንክሉዥን ላይ ተደረሰም። አሰስመንቱ እሱ ጋር ነው ያለው። አደይን ምንድን ነው የሚሆነው? አይ በቃ የፌደራል መንግስቱ ይህንን ማድረግ የማይችል ከሆነ ስቴት ፓወር ያለው አካል ለህዝቤ በቃ ጠንቅ ነው ብሎ ከታመነ ያለን አማራጭ ዙሪያውን ካሉ ኃይሎች ጋር እንስራ ተብሎ የጽምዶ እንቅስቃሴ ነው የተጀመረው። ምን አማራጭ አለን? በቃ ስቴት ፓወሩን የያዙ አካል ባንክና ታንኩን የያዙ አካል ትግራይ ህዝብ እንደ ኢትዮጵያ ኮንሲደር የማይደረግ ከሆነ ኢትዮጵያ ውስጥና ዙሪያውን ካሉ አካላት ጋር ተነጋገር መፍትሄ እናምጣ ነው። ግን ርቀት ተሄዷል፣ በደንብ ተሄዷል።
በደንብ ባይዘው ማለት ኮምፕሊት 100% አልቋል አልልም፣ ግን ጥሩ ጅማሬ ሂደቶች አሉ። ለምንድነው ስቴቱን የያዘው አካል ለትግራይ ህዝብ መልስ የሚያመጣ አካል አልሆነም። በቃ ሶ አሁን ግን ከረንትሊ ዳይሬክትሊ ጦርነት ኦፊሻል የተጀመሩ ነገሮች የሉ። አሁን በህወሓት ማለት ፉል ስታንድ ላይ ራይት ነው ሰነግር ዳይሬክትሊ ከፌደራል መንግስት ጋር ኮንፍሮንት የሚደረግበት የጦርነት እንቅስቃሴ የለም። ራይት ነው ግን የተፈናቀሉ ሰዎች አስማካስ ፖሲብል የሆነ ያክል በጣም ችግር ውስጥ ያሉት ግን ወደ የቤታቸው የሚመለሱበትን ስፔስ እየተሞከረ ነው። ወደሚቀጥለው ሀሳብ ልምጣለሁ ወይስ አንተን አግኝቻለሁ? አይ ችግር የለውም። እኔ ጥያቄ ጠይቃለሁ፣ አንተ እንደፈለክ ነው የምትመልሰው። እሺ አሁን በደንብ ነገሮች ጥርት ብሎ መታየት ያለባቸው ጊዜ ደርሰናል እና አንዳንዴ ነገሮችን ደፈር ብለን መናገር ያለብን ይመስለኛል። ከዚህ አንጻር የጸብኖ እንቅስቃሴ አስማይቀስ ፖሲብል ፊት ለፊት መምጣት አለበት፣ እየመጣም ነው። ስቴት ፓወሩን ያዙ አካላቶች ራይት ነው እያየን ነው፣ በየቦታው መደናገጦች ምናምን ያለን፣ ግን ኤክስፔክትድ ነው። ብዙ ፕሮፓጋንዳዎች ሊወሩ ይችላሉ። ስፔሻሊ በአማራና በትግራይ የፖለቲካ እንቅስቃሴ ውስጥ እንትና እንደዚህ ሲል ነበረ፣ ይሄንን አድርጋችሁ ነበረ፣ ይሄንን ፈጽማችሁ ነበረ ምናምን ይበዛል እና ኤክስፔክትድ ነው። እኛ ግን ከዛ ባለፈ ነው። ስፔሻሊ የፖለቲካው እንቅስቃሴ ትንሽ አሁን በደንብ ህወሓት ቀጠናው ላይ ያለውን ነገር በደንብ አንደርስታንድ አድርጎታልና ከአማራ ጋር ያሉ ነገሮች ሶሉሽኖች ከወልቃይት ባለፈ የሚታዩበት ዲግሪዎች መታየት ይጀምራሉ። ራይት ነው። ስኬት ካልክ ስቴት ፓወሩን ጥያቄ ምልክት ውስጥ እስከ ማስቀመጥ ድረስ ነው። ስቴት ፓወሩን የያዙ አካል በዚህ አካሄድ ማለት አማራ ክልልም እንደምናየው ነው። ኢትዮጵያ ውስጥም ኢኮኖሚካሊ፣ ፋይናንሻሊ፣ ሶሻሊ ኦልሞስት ህዝቡ ብሮክ ሆኗል። ሶ ይህንን ኢንቫይሮንመንት ለኢትዮጵያ ህዝብ ኤክስፖዝ ተደርጎ ስቴት ፓወሩን የያዙ አካል ሶሉሽን ማግኘት አለበት የሚለው። ከዛ በተጨማሪ እዚህ ላይ ማለት የምፈልገው ፎር ዘ ላስት 50 በላይ መንግስቱን ብታይ ከመንግስቱ በኋላ ኢህአዴግ መጣ። ኢህአዴግ ውስጥ እንመለስ ነፍሱን ይማረውና መርተዋል። ከደቡብ ተነስቶ ኃይለማርያም መርተዋል። ራይት ነው ከኦሮሞ እየመራ ነውና ሶ ሜቢ ከአማራ የሚመጡ ኃይሎች ወደ ስልጣን ይኖራሉና ለሱ ራሳችሁን አዘጋጁ ማለት ፈልጋለሁ። ቴንክ ዩ ጋይስ። እኔ የራሴ ወይም ደግሞ የራሴ ኮንስፓይረሲ ቲዮሪ ያለኝ ከዛ በመነሳት ነው አንዳንድ መላምት ማስቀመጠው። አሁን እናንተ እኔ እንድታግዙ የሚፈልገው በሐቀኝነት ሬሊ በቃ በሐቀኝነት እኔ አንድ ማወቅ የምፈልገው ነገር አለ። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ኢንድ ጎሉ ምንድን ነው የሚፈልግ የሚመስላችሁ? በአማራ ኃይሎች ተነጠቁ የሚለው ግዛት ከተመለሰለት በቃ ቲፒኤልኤፍ በቃ ኦኬ፣ ሌላውን በሰላማዊ መንገድ ከፌዴራል መንግስት ጋር እንደ ክልል አስተዳዳሪ ሆነን እንቀጥላለን የሚሉ ይመስላችኋል? ከሻዕቢያ ጋር ጽንዶ የተፈጠረው በአማራ ኃይሎች ተወረረብን ወይ ተወሰደብን የሚሉትን ግዛት ለማስመለስ ብቻ ነው? ምንድን ነው ይመስላችሁ? ይህን ሳትደብቁ ንገሩና ከዛ በመነሳት ወደ ሌላው ትንታኔ መሄድ እንችላለን። አሁን ፕሪቶሪያ ካልን የተፈናቃይ ምናምን ካልን ዝም ብለን ላዩ ነው የምንነካከው። ቤዚክ ዋነኛ ዓላማቸው ምንድን ነው የሚመስላችሁ የቲፒኤልኤፍ ሰዎች? እኔ የኔ ትንታኔ አሁንም ድረስ ያልተለወጠ ቲፒኤልኤፍ ህዝባዊ ወያኔ ሓርነት ትግራይ ከተቻለ ብቻ አይደለም እስከ መጨረሻው ድረስ 4 ኪሎን ይፈልጋል። ወልቃይት ጠገዴ ወይም ምዕራብ ትግራይ የተባለ የሚጠራውን ቦታ ሙሉ ለሙሉ በአንድ ጀመር የፌዴራል መንግስቱ ነገ የተከዜ ዘብ የምትሏቸውን አስወጥቶ ቢሰጧቸው በእኔ ትንታኔ ቲፒኤልኤፍ እሺ ብሎ የሚቀመጥ አይመስለኝም። ይህን ዛሬም ትላንቱ በፊትም የምለው ነገር ነው። የእናንተ ትንታኔ ግን ምንድን ነው? ከዚህ የተለየ ከሆነ ሪዝናችሁን እንድትነግሩኝ ስለፈለግኩኝ ነው። ነገ ከነገ ወዲያ በማድረገው ትንታኔ እንደው ግብዓት እንዲሆነ ማለት ነውና እንደው ላዩን አንሂድ፣ ዋነኛ ኮር እንትናቸውን እንድናደማ ስለፈለግኩኝ ነው። ይህን ደግሞ የምታደርጉት በታፕታፕ ነው፣ በኮፒ ሊንክ ሼር ነው። የሚናገሩት ንግግር እንዳይቋረጥ ማለት ነው። ጽድት ያለ ውይይት እንድናደርግ ማለት ነው። ጸደይ ብቸኛ ሴት እህታችን እንኳን ደህና መጣሽ። ምን ትያለሽ አንቺስ? ሰላም ቴዲ፣ እንደምነህ? ሁላችሁም እንደምናችሁ? ጀስት ዲስክሌመር ልጀምር። ያለፈው ጊዜ ዛሬ 5 ዓመት ጦርነቱ ሲጀምር እኔ ያው በትግራይ ሳይድ ሆኜ ቲዲኤፍን ስደግፍ ነበርና አሁን ማውራውን እንደ ጸደይ ነው እንጂ እንደ ቲዲኤፍን እንደሚደግፍ ሰው ወር ቲፒኤልኤፍን እንደሚደግፍ ሰው አድርጋችሁ እንድታዳምጡ አልፈልግም። ብዙ ጊዜ ሰዎች በግድ ይህንን
ነገር እኔ ላይ መለጠፍ ይፈልጋሉ ዛሬም ለማለት ነው። ሶ እኔ ትንሽ ቅር የሚለኝ ነገር አለ። አይ ቲንክ የምንደብቀው ምንድነው ኤሌፈንት ኢን ዘ ሩም ይባላል እና ልክ እሱ እንደሌላ አድርገን የምንተነትነው ነገር ደስ አይለኝም። ቢካዝ ራሳችንን እያታለልን ብዬ ነው ማምነው። እሱም ቲፒኤልኤፍ ምን ሞሜንተም ብታገኝ ነው አሁን ይህንን ውሳኔ ወሰደችው? ሀገር የመሆን ፍላጎትን ታነሳለ። እሱም ድሮም ነበራት። ለምን ድሮ ጦርነቱን አልጀመረችም? የተለወጠው ነገር ጂኦፖለቲክሱ ተለውጧል። የዛሬ 5 ዓመት ጦርነቱ ሲጀመር ኤርትራና ሱዳን ከአብይ ጎን ነበሩ። ልክ ጦርነቱ ሳይጀምር ከ2 ቀን በፊት የሱዳን መሪን አምጥተው ቦርደሩን እንዲዘጉለት ምንም ነገር ወደ ትግራይ እንዳያልፍ ተስማምተው ነበር ከሱዳን መንግስት ጋር። ኤርትራም ደግሞ ከአብይ ጋር ይሰሩ ነበር አንድ ላይ ኢሳያስና አብይ። አሁን ይሄ አድቫንቴጅ የለውም መንግስት። ጭራሽ ይሄ አድቫንቴጅ አለመኖሩ ብቻ ሳይሆን ትልቅ ጥፋት አብይ አህመድ እያመጣ ነው። ሀገር ማፍረስ ማለት ሀገርን አደጋ ውስጥ እየከተተ ነው። እንዴት? በማያገባን ጦርነት ውስጥ ሱዳን ውስጥ አንደኛውን ሳይድ እየደገፈ ነው። ይሄንን ደግሞ እኔ አይደለሁም ምለው፣ የሱዳን ቡርሃን የሱዳን አርምድ ፎርስስ መሪ በተደጋጋሚነት ኢትዮጵያን ከሷል። የኢንተርናሽናል ፔፐሮች ሮይተርስ ኢትዮጵያ ቤንሻንጉል ጉሙዝ ላይ የአርኤስኤፍ ቤዝ አላት፣ ኢትዮጵያ የዩኤኢን መሳሪያዎችን እያስተላለፈች ነው። ይህ ምን ማለት ነው? the same thing እኛ ግብጽ ኢትዮጵያ ውስጥ ታረጋለች የምንላቸውን ስራዎች እንደ መስራት ማለት ነው። የሱዳን ሀገርን እያፈረስን ነው ማለት ነው። አንደኛውን ሳይድ ስናግዝ ማገዝ እንግዲህ ምርጫ ላይ ኖረው ይችላል አብይ ቢካዝ የዩኤኢ ፍላጎት ነው። ዩኤኢን ማስደሰት አለበት። ኦር ነው ዩኤኢ አጋሩ ናት። ሶ ዩኤኢ የምትጠይቀውን ማድረግ አለበት። ሜቢ ምርጫ የለውም። ሜቢ ማድረግ አይፈልግም ይሆናል። ግን አጣብቂኝ ውስጥ የገባ ነው ይመስለኛ አብይ አህመድ። ግን ይሄ አጣብቂኝ ይሄም ትልቅ ክፍተት እየፈጠረ ነው። አርኤስኤፍን ሲደግፍ ሱዳን ጋር ቡርሃንን የሱዳን አርምድ ፎርስስ እና የሱዳን ህዝብ ባክ የሚያደርገውን ግሩፕ እያስቆጣ ነው። ይሄንን ቱ ዜር አድቫንቴጅ ኢሳያስና ቲፒኤልኤፍ እየተጠቀሙ ነው። this is the momentum they have። አሁን ማንም ሚወጋቸው የለም በዛኛው ሳይድ። እንደውም ተጨማሪ ኃይል ሊያገኙም ይችላሉ በዛኛው ሳይድ። እቺን እድል ነው የተጠቀሙት። እቺ እድል ወደፊት ላትገኝ ትችላለች። እቺ ሞሜንተም ላትገኝ ትችላለች። አጣብቂኝ ውስጥ እንደገባ ያውቃሉ የሚሉት ኢሳያስም ሆነ ቡርሃን ኔሰሰርሊ ያማክራቸዋል አልልም፣ ግን አሊስ ኢሳያስ this is a good time go ahead እያለ ፑሽ ያደርጋቸዋል ብዬ ገምታለሁ። ሶ ችግሩ ታዲያ ምንድነው? መልሶ እዚህ እንትን ውስጥ የሚከተን አብይ የሚያደርገው ውሳኔዎች እንደዚህ አይነት ሲቹዌሽን ውስጥ እንድንገባ አድርጎናል ብዬ ነው ማምነው። ክፍተት ባያገኙ ኖሮ አይንቀሳቀሱም ነበር። እኔ ቢሆን ደስ የሚለኝ አብይ አህመድ አርኤስኤፍን መደገፍ ቢያቆም እነ ቡርሃንን ጋር በሰላም መኖር ከቻለ እነ ቡርሃንም ከኢትዮጵያ ጋር መጣላት ስለማይፈልጉ ቢኮዝ አገራቸው ወድሟል፣ አገራቸው ሪቢልድ ነው ማድረግ የሚፈልጉት፣ ሰላም ስለሆነ የሚፈልጉት ከአብይ ጋር ተስማምተው ሲሰሩ በዛ በኩል ያለው ኃይል ሞሜንተም አይኖረውም፣ ሞሜንተሙን ያጣል። ግን አብይ is he willing to do that ነው። ሶ ሰላም እንፈልግ ከሆነ አንዱን ሳይድ ብቻ አይደለም ብሌም ማድረግ ያለብን። የስ ቲፒኤልኤፍ ይህን በማድረጓ በጣም ብዙ ኬዎስ ይፈጥራል ቀጠናው ላይ። ግን ይህንን እንድታረግ ያመቻቸላት ደግሞ ራሱ አብይ አህመድ ነው ብዬ ነው ማምነው። ከዚህ ሁሉ ጀርባኔ የዩኤኢ ከርስ እርግማን ልበለው፣ በዩኤኢ ምክንያት ብዙ አጣብቂኝ ውስጥ እየገባ ነው እንደ ሀገር እና አብይ አህመድ የኢትዮጵያን ኢንትረስት ማስቀደም አለበት ብዬ ነው ማምነው። ከባድ ውሳኔ ቢሆንም አንዳንዴ ኖ ይሄ አገሬን አይጠቅመኝም፣ አገሬን አደጋ ውስጥ ይከታል፣ ኦር ደግሞ እሱ መናገር ካልቻለ ጠንካራ የሆኑ ኦፖዚሽን ግሩፖች ያስገባ ማለት ሀገር ውስጥ ድምፅ እንዲናገሩ። ይኸውልህ እኮ የኔ ህዝብ እኮ ይሄንን እየተቃወመ ነው፣ የኢትዮጵያኖች ሴንቲመንት
ይሄ እንደዚህ ከሱዳን ጋር እንደዚህ አይነት ኢንጌጅመንት እንዲኖረኝ አይፈልግም ህዝቤ እንዲል he needs to create some kind of ድምፅ ኢትዮጵያ ውስጥ የኢትዮጵያኖች ድምፅ እኮ አብይን ሱዳን ውስጥ በዚህ መንገድ እንዲገባ አይፈልጉም ኢትዮጵያኖች ብሎ ዩኤኢዎቹም ባክ አውት እንዲያደርጉ ባክ ሶ ላይክ እሱ ማድረግ ካልቻለ እሱ አጣብቂኝ ውስጥ ከገባ ካድሮቹም እንደሱ ሳውንድ የሚያደርጉ ከሆነ ዩኤኢ ታዘዋለች። ኦኬ ቀጥል። አሁን ይቅርታ አድርግልኝ መጨረሻ መጨመረው 20 ጀት ተሰጠን የሚባለው እልል የምትሉት የአብይ ደጋፊዎች ምንድን ነው እልል የሚያስብለው? እነዚህ ጀቶች እኮ የተሰጡን የዩኤኢን ጦርነት እኛ እንድንዋጋ ነው። የጀዋርን ኢንተርቪው ሰምቻለሁ። እኔ ብዙ ኢንተርቪው አልሰማም፣ ግን የጀዋርን መስማት ፈልጋለሁ። ቢካዝ ነጭዋን ይናገራል ብዙ ጊዜ ትክክል ነገር ተናግሯል። እንደ ጥይት ነው የሚጠቀሙን ያለው። ጀቱ ሲሰጠን እናንተን አክብሮ እናንተን ወዶ አይደለም፣ የሱን ጦርነት እንድታካሂዱለት ነው። ማንን ነው በዛ ጀት የምትመቱት? አሁን ዲዩ ቲንክ አስመራን ብትመቱ ቲፒኤልኤፍን ብትመቱ ለሴ አስመራ እንደመሰሳችሁ ቲፒኤልኤፍ እንደመሰሳችሁ አርኤስኤፍን እስከ ሰፖርት እስካደረጋችሁ ድረስ ዲዩ ቲንክ ሰላም እናገኝ ይመስላችኋል? ጎረቤት ሀገርን እያፈረስን እኛ ሰላም ማግኘት ምንችል ይመስላችኋል? ስለዚህ ከራሳችን እንጀምር፣ ራሳችንን እንመልከት። አብይ አህመድ እንደ ኢንዲቪጁዋል ቢካዝ ከመሐመድ ቢን ዛይድ ጋር እንደ ኢንዲቪጁዋል ነው ሪሌሽንሽፕ ያላቸው። እሱ አጣብቂኝ ውስጥ ከገባ ሀገሪቱ ውስጥ ሌላ አይነት ድምፅ እንዲሰማ አድርጎ ያዘጋጅ። I don't even know why I'm giving this advice ግን ዩኤኢዎች ሌላ ድምፅ እንዳለ ኢትዮጵያኖች ከሱዳን ጋር ጦርነቱ መግባት እንደማይፈልጉ ቡርሃን ጠላታችን አይደለም፣ የሱዳን ህዝብ የሱዳን አርምድ ፎርስስ ጠላቶቻችን አይደሉም። እንደዛ ስትሉ ግብፅንም ካርድ ትነጥቋታላችሁ። ግብፅ በጣም ደስተኛ ናት እንደዚህ አይነት ስቱፒድ ሚስቴክ ስናደርግ። አርኤስኤፍን ስንደግፍ ለግብፅ ይመቻታል። አየህ እቺ ኢትዮጵያ እኮ ቡርሃንን ሄዳ ብላ ትመክረዋለች። እቺ ኢትዮጵያ አየህ ሀገርን ልታፈርስብ ነው፣ አንድ ላይ እንከላከላት ትላለች። ስለዚህ እኛ ከምናረገው ብዙ ነገር ብንቆጠብ ለግብፅም እድል አንሰጥም፣ ለኢሳያስም እድል አንሰጥም። ቲፒኤልኤፎችም ሞሜንተሙን ይዘው አይጠቀሙበትም። ይሄ ነው የኔ እንግዲህ ምክር። ከተሰማው እንግዲህ ተሰማው። ቴዲ በጣም አመሰግናለሁ እድሉን ስለሰጠኸኝ። በሽታውን የደበቀ መድኃኒት አያገኝምና የራሳችን ችግር አለብን መጀመሪያ ፊክስ ማድረግ ያለብን። አመሰግናለሁ። ቴንክ ዩ ጸዲ፣ ከልብ ነው አመሰግነው። ሌሎቻችሁ ታፕታፕ አድርጉ፣ ታፕታፕ እያደረጋችሁ። ክብሮም ወደ አንተ ልምጣ። ከራስ ደጀን በኋላ ሁለት ዙር ማክሲመም ምናልባት አንዳንድ ዙር ነው ያስኩት። ሁለት ዙር አረግና በደቂቃ አደርገዋለሁ። 8 አድርጌ ከሁለት ዙር በኋላ እንሰነባበታለን። ራጅ ወደ አንተ ልምጣ። ስንት ደቂቃ ነው የተለገስኩት? አካውንት ወንድማችን ሳሚ 2 ደቂቃ ነው የለገሰ አይደለ? ስለዚህ ጥናታዊ ጽሑፍ ሁሉ ማቅረብ ትችላለህ ማለት ነው። ራጅ አለ? ኧረ አለው። በቃ አያና ብዙ 2 ደቂቃ ከዛ አግኝተዋል። እኔ 1 ደቂቃ ብቻ ነው የምለምነው። ከቶፒኩ ውጭ የተነሳ ስለ ስብዓት ነጋና ባንዲራ የነሳኸው ላይ ሊቪንግ ቴስቲሞኒ መስጠት ስለምፈልግ 1 ደቂቃዬን አትቁጠርበት። ኦነግ ወጥቶ ባለመናገሩና እኚህን ጉዳዮች በትክክል የሚያውቁት ኃይሎች ባለመናገራቸው ኦነግም ከቲፒኤልኤፍ ጋር ትስስር እንዳለው አድርጎ ለብሽሽቅ ፖለቲካ የሚነሳ ለስብዓት ነጋ ባንዲራ መያዛቸው እኔ 2018 ከአስመራ ወደ አገር ቤት የገባውን የኦነግ ጦር ጋር እስከ ዛላምበሳ ድረስ መጥቻለሁ። ከምኖርበት ሀገር ሄጄ ማለት ነው። የሆነ የኦሮሞ ሚዲያ ወይንን የሚባል ላይ ስለምሰራ የሰራዊቱ ወደ ሀገር ቤት የሚሄድበትን የተሰጠው አካባቢ ላይ እስኪያርፍ ድረስ እንዲቀረጽ ስለተፈለገ ለዶክመንቴሽን ከአስመራ እስከ ደቀ መሐሪ ከደቀ መሐሪ እስከ ዛላምበሳ ገና እንደ ልጅነቴ መኪና ላይ ቁጭ ብዬ ነበር። ቪዲዮዎች አሉ ቲክቶክ ላይ የሄድኩት እና ቦርደር ላይ ስንደርስ የሰራዊቱ ቁጥር የተሰጣቸው አለ። ከኢትዮጵያ የመጣው ሉካን ቡድን
ከሰራዊቱ ውጪ ቁጥር ውጪ ማንንም ሰው መቀበል አንችልም ስላሉ ካሜራ ለሰራዊቱ ሰጥቼ ሌሊት ስጓዝ አድሬ አስመራ ገብቼ ነው ጠዋት ወደ ኢትዮጵያ የሚሄደውን ፕላን ያያዝኩት። ስለዚህ የመጣው ልኡካን ቡድን ለሰራዊቱ ኦሪየንቴሽን ሲሰጥ ቆሜ ነው ያዳመጥኩት። ወደ ኢትዮጵያ ነው የምትሄዱት። ኢትዮጵያ ድንበር ከገባችሁበት ጊዜ ጀምሮ በኢትዮጵያ ክልል ውስጥ ያሉ ክልሎች እያንዳንዱ ክልል ዌልካም ያደርግላችኋል። ፌዴራል መንግስቱ ፕሮግራም አዘጋጅቷል። ትግራይ ስትገቡ የትግራይ ክልል፣ አማራ ክልል ስትገቡ አንድ ቦታ ላይ፣ አዳማ ስትገቡ ኦሮሚያ ክልል ለእናንተ የተዘጋጀ ቦታ ላይ ስትደርሱ ደግሞ አቀባበል ይደረግላችኋል ተብሎ ነው ኦሪየንቴሽን የተሰጣቸው። ስለዚህ ትግራይ ክልል ላይ አቀባበሉን ያዘጋጀው ፌዴራል መንግስቱ ነው፣ ኦነግና ህወሓት አይደሉም። ልኡካን ቡድኑ ኦሪየንቴሽን ሰጥቶት ነው ሰራዊቱ ሲንቀሳቀስ ሂድ የተባለበት ቦታ እንዲሄድ የሰራዊቱ አዛዥና የድርጅቱ ሊቀመንበር ለሰራዊቱ አዛዥ ቁጭ ብሎ ነው ያዳመጥኩ ነው ኦሪየንቴሽን የሰጧቸው። ልኡካን ቡድኑ በሚያዟችሁ ነው የምትታዘዙት። መድረሻችሁ ካምፕ ስትደርሱ የኛን ኃይል ልከን ታገኛላችሁ ነው የተባለው። እቺ ሊቪንግ ቴስቲሞኒ ነው። ማንም ሰው እኔ ቪዲዮ አለኝ፣ የተቀረጸ ፎቶ አለኝ፣ ከኔ ጋር ዲቤት ማድረግ ይችላል። የህወሓትና የቲፒኤልኤፍ ግንኙነት ሳይሆን የፌዴራል መንግስቱ አሬንጅመንት ነው የሚለውን እዚህ ጋር ሊቪንግ ቴስቲሞኒ መስጠት ፈልጋለሁ። ከተቀበሏችሁ በኋላ ታዲያ ተከትሎ እስከ ወለጋ ነው የምንሄዱ? እስከ ወለጋ አይደለም እስከ አርሲ ነው። ኦነግ ውስጥ ዋና ዋና መሪዎች ለምሳሌ የቲፒኤልኤፍ ሰዎች ናቸው አይደሉም? አዎ። እርግጠኛ ነህ? በጣም። እስኪ እንስማውና ንገረኝ። ይሄ ማለት እሱ ግለሰብ ነው። የስታሊንን ማነሳ የሌንጮንም ማነሳ ነው። እሱ ልታመጣ የፈለግከውን አውቃለሁ ያለው ብታመጣው ህዝቡ ይስማው እስኪ። ለምን ከዚህም በፊት አሰምተህ እኮ መልስ ሰጥቻለሁ ቴዲ። እሺ ታዲያ እሱ የራሱ ፐርስፔክቲቭ ነው። ኦነግ ውስጥ የሚመሩ ያሉ የኔ ጓደኞች ትግሬ የሆኑ አሉ ብሎ ሲያነሳ ነበር። በጫላ ጉዳይ ላይ መልስ ሰጥቻለሁ። ያንን እኮ ያለው ግለሰቡ ነው እንጂ ፕሩቭ አርግ ብትለው ኦነግ ያላቸውን ብርጌዶች የሚመሩትን ልጆች በእያንዳንዳቸውን አውቃቸዋለሁ። ስለዚህ ከቲፒኤልኤፍ ሆኖ ኦነግ ውስጥ ኦላ ውስጥ የሚመራ የለም። ግን ነን ኦሮሞ ሆኖ የኦነግ ሰራዊት ውስጥ የኦሮሞን በጥያቄ ይገባኛል ያለውን አምኖ የሚታገሉ አሉ። ለዚህ ነው እኔ በቀደምም ጥያቄ ያነሳሁት ስለ አማራ ወለጋ ውስጥ ላለው አማራ፣ ጎጃምና ጎንደር ካለው አማራ እኔ ወለጋ ውስጥ አብሬ ያደግኩት ቀርበዋለሁ ያልኩት ለዛ ለኦሮሞ ህዝብ የሚቀርቡ ነን ኦሮሞ ያልሆኑ ለኦሮሞ ህዝብ ትግል ግን ይገባዋል፣ ጥያቄው ትክክለኛ ነው ብሎ የሚታገሉ የጉሙዝ ብሔረሰብ ልጆች አሉ፣ የአኝዋክ ልጆች አሉ፣ ሌሎች ብሔሮች አሉ። ስለዚህ አንተ የአንድን ትግል የአንድን ብሔረሰብ የአንድን ማህበረሰብ ትግል ጥያቄ ይገባዋል ብለህ ካመንክ የግድ የሱ ብሔር መሆን የለብህም እንጂ አመራር የለም። ይሄን ከደቂቃዬ ውጭ ከሰጠ በደንብ አድርገን ማንሳት እንችላለን። ኦኬ። እና ወደ ገደለው ልግባ፣ ወደ ደቂቃዬ ልግባ። 4 ደቂቃ ነው የተጠቀምከው ግን እንዴ? ስለዚህ በቃ 3 ደቂቃ ከዛ ውስጥ አለኝ ማለት ነው። የአንተ ጥያቄ ነው የመለስኩት። 4 ደቂቃ አለ። እሺ፣ የአንተን ጥያቄ ነው የመለስኩት። እኔ ከዚህም በኋላም ስለማልመለስ በዚሁ ሄዳሉ። ለምን ጥያቄው እንደ ኦሮሞ ብሔርተኛ ኢንፑት የምሰጥበት ብዙም ስለሌለኝ እኔ ዛሬ ምላለው ቲፒኤልኤፍ ወሬ አያደርገኝም፣ ብልጽግናም ወሬ አያደርገኝም። ኢቭን የምደግፈው ኦነግ እንደ ድርጅት ወሬ አያደርገኝም። ወሬ የሚያደርገኝ ማህበረሰቡ ነው። ፒፕል ፈርስት። አሁን ኤክሶዱስ እዚህ ፒፕል ፈርስት ብሎ አስቀምጧል። ስለ ትግራይ ህዝብ የሚያወራ የለም፣ ስለ ቲፒኤልኤፍ ነው የሚያወራው። የትግራይ ህዝብ ሆስቴጅ ተይዟል በቲፒኤልኤፍ። የትግራይ ህዝብ መብቱ መጠበቅ መቻል አለበት። የትግራይን ህዝብ ሆስቴጅ የያዘው ኃይል ፕሌይ ጌም እያደረገ ነው ያለው። ከአማራው ክልል አካባቢም ቂጡን አስሮ የሚያደርገውም የፌዴራል መንግስቱም ያለሰለሰ ሂደት የሚያደርገውም ያን ሁሉ ቢጫወቱት በትግራይ ህዝብ ነው። ኮመን ዲኖሚኔተራችን ህዝብ ከሆነ የትግራይ ህዝብን ከትግራይ ህዝብ ለኢትዮጵያ የምትቆረቆር ከሆነ የትግራይን ህዝብ መቆርቆር የለብህም። በሰላማዊ መንገድ ለህዝብ የምትታገል ከሆነ ሆስቴጅ የተያዘው ህዝብ ማየት አለብን። ስለዚህ ቲፒኤልኤፍና የትግራይ ህዝብን ነጥለን ማየት መቻል አለብን ነው። ይሄ አሊያንስ በሚባለው
የሻቢያም ፈንጫም የሆነው ይሄ የሰፈር ጎጥ ቅድማ ያነሳቸው አንድ ላይ እንዲተሳሰሩ ያደረገው ለኔ ጸደ ያለችውን እጋራለሁ። የኢትዮጵያ መንግስት በጂኦፖለቲካው በምስራቅ አፍሪካ ጂኦፖለቲካ ላይ ደካማ የሆነ ኃይል አሰላለፍ ምርጫን መውሰድ ኢትዮጵያ ውስጥ ሌሎች ሀገሮች ጣልቃ እንዲገቡ አድርጓል። ሰቨርኒቷ እንዳይጠበቅ አድርጓል። ስለዚህ ያ ሁሉም ባለድርሻ አካል ነው። ቲፒኤልኤፍም ቢሆን የፌዴራል መንግስቱም ቢሆን ታጣቂዎችም እዛ አካባቢ የሚንቀሳቀሱትም ቢሆን ቁማር ኮንስፓይረሲ ፖለቲክስ ነው እየተደረገ ያለውና ኮሌክቲቭ ሪስፖንሲቢሊቲ ይገባቸዋል ነው። ቅድም ለተወረወረው አንድ ነገር ላንሳ። ለኢትዮጵያ ስጋት ናቸው ብሎ ወንድሜ ቅድም እነ ሌንጮ ባቲን የነ ምናምንን አንስቷል። እነ ሌንጮ ባቲ ዛሬ ኢትዮጵያ ውስጥ ኦሮሞ ብራንች አይደለም ኢትዮጵያን አባት ነን እኛ ብለው እየመሩ ያሉት ናቸው። ዛሬ ለኢትዮጵያ የሚያሰጋው ኢትዮጵያ ታሰጋናለች ብለው እነ ጀዋር ሲያነሱት የነበረው አንተ የምታወራው ኢትዮጵያ አይደለችም። እነሱ የሚያወሩት ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ ራሱን የሚያይበት ኢትዮጵያን ነው አውድ አድርጎ የሚያወሩት። አንተ የምታወራት ዶሮ ወጥን ባህል አርጋ ጥበብን ባህል አርጋ የአንዱን ብሔር ባህል በላይነት አርጋ የምታወራት ኢትዮጵያ እሷ ዳግም ላትመለስ አሸልባለች። ስታወራ አገር አይደለም እናፈርሳለን ያሉት አገር አይደለም ስርዓትን ነው ያሉት። ስርዓት ደግሞ መፍረስ አለበት። የኢትዮጵያ ስርዓተ መንግስትና አገረ መንግስት ግንባታው ህዝቦችን ያማከለ ሁሉ የኢትዮጵያ ውስጥ የሚኖሩ ህዝቦች ራሳቸውን የሚያዩበት ስላልሆነ እሷ ትፈርሳለች። ኢትዮጵያ እንደ አገር ሳትሆን ስርዓት ነው የሚፈርሰው እያልን ያለነው ግን ይችላል ሞሶሎኒ ብሎ እንቁላል እየጠበሰ ፊንፊኔ ያስገባው ኃይል ዛሬ ሻቢያን እንደ ምርኩዝ ይዞ ፊንፊኔ ሊያስገባ የሚመጣ ከሆነ አይችልም ነው። እኔ አሁን ኮሎኔል ገመቹ ተናግሯል። ተቃዋሚ ሞኜ ሻቢያ ጦርነት ከከፈተች መንግስት ጥሪ ካረገልኝ ዝግጁ ነው ብሏል። አንተ ግን የኦሮሞ ብሔርተኛ ነው ኢትዮጵያን ያፈርሳል ትላለህ። ለኢትዮጵያ የሚቆረቆረው ብሔርተኛ የምትለው ነው። ኢትዮጵያን እንደ ጭምብል ይዞ የሚጓዘው ኃይል ነው ኢትዮጵያን እያፈረሰ ያለው። ስለዚህ እዛ ላይ የሚያሰጋ ቆርጠ ለሶማሌ ስጥ የሚል የዋና አማራ እዚህ ጋር ይታል እና ክላ የሚያነሱትን ለሶማሌ ቆርጠ 40% ስተ ፕሮክሲ ዋር አርገህ የሚሉት ናቸው። ቂጣቸውን ለሻቢያ አስረው ኢትዮጵያ በአንድነት እንዳትኖር ማትፈልጉ ኃይሎች ጋር የሚያደርጉት ናቸው። ስለዚህ ስለ ኢትዮጵያ ስታወራ የሆነ መረቅ ስጠኝና ስጋውን አልፈልግም ከመረቁ እንደሚባል አይነት ነገር ማድረግ የለባችሁ። ኢትዮጵያን ከወደዳችሁ ከነ ህዝቦቿ ነው መውደድ ያለባችሁ። ኢትዮጵያ ደግሞ ስርዓተ መንግስትና ኢትዮጵያን አገር ነው የሁሉም አገር የሁላችንም ናት። ስርዓተ መንግስቷ ላይ ግን አንስማማም። ስርዓተ መንግስቷ የማይሆነው ይፈርሳል ብሎ ሰው ካነሳ ኢትዮጵያን ማፍረስ አይደለም። ኢትዮጵያን ለማፍረስ እየጣረ ያለው ሌላኛውን እያገለለ የሚያደርገው ኃይል ነውና እሱ ላይ በደንብ አርገ ሌላኛው የስበት ማዕከሉን ደደቢትና ተንቤል ላይ የሚዋጋው ስለ 4 ኪሎ ነው የሚያወራው። ዳንግላና ሞጣ ላይ የሚዋጋው ስለ 4 ኪሎ ነው የሚያውለው። የስበት ማዕከሉ ኦሮሚያ ናት ያለችው ማለት ነው። ስለዚህ ኦሮሚያ ላይ መጥቶ የትናንቷን ኢትዮጵያ ኦሮሞን ማትገልጸዋን ሊገነባ የሚፈልግ ስርዓተ መንግስት ይፈርሳል ብሎ ጀዋርም ሌንጮ ባቲም ከተናገረ መውሰድ አለብን ማለት ነው። ስለዚህ የብሔርተኝነት ጥያቄ በዛ ሲነሳ ማለት ነው። መጨረሻ ላይ እንደ ደቂቃ ላይ የሚሰጠው ቅድም ችግር አውርተዋል በደንብ አድርገው የብልጽግናን ችግር። እኔ የብልጽግና አልደግፍም። የችግሩ አንበሳ ድርሻ ብልጽግና ነው። በዚህ አምናለሁ። ሶሉሽን ምን ማድረግ ነበረብህ አንተ ብልጽግና ብትሆን ብትለኝ እኔ አሁን ከኋላ የተደረጉ ነገሮች ነበር 2018 መደረግ ያለባቸው። ኦል ኢንክሉሲቭ ዳያሎግ መደረግ ነበረበት። ይሄ የሽግግር ጊዜ የሪኮንሲሌሽን የተባለው ተቋቋሞ 2018 ላይ ነበረ። የድንበር ጥያቄዎች ኦሮሚያ ክልል አካባቢም አሉ። ድንበር ጥያቄ ያለባቸውን አካባቢዎች ሃይላይት አድርጎ አውጥተው በህገ መንግስቱ ማዕቀፍ ወይ በህዝብ ውይይት መፈታት እንዳለበት ወንበር ላይ ቢያስቀምጡ ወደ ጦርነት አንገባም ነበር። ኦል ኢንክሉሲቭ የትግሉ አካል የነበሩ ኃይሎች የትግሉ ባለቤት ሆኑ። ኢህአዴግ ውስጥ የወጡ እና አብይ ዛሬ ብልጽግናን የደገፉት የትግሉ አካል ሆነው ከተቃዋሚዎች ጋር ኢትዮጵያን የወደፊት ዕጣ ፈንታ ለማስቀመጥ
ኦል ኢንክሉሲቭ ዲያሎግ ቢያደርጉ ኖሮ ስልጣኑ ወደ አንድ ቦታ ስለማይገባ ያወሩትና የሰሩት ስለማይገናኝ ያወሩትን እንዲሰሩ ማድረግ ይችሉ ነበረ። ሌሎች ወደ ስልጣን ስልጣን ሼር ቢደረግ እነ ጀዋርም ኦነግም ሌሎች ኃይሎችም ስልጣን ውስጥ ከገቡ ሀብይ እንደፈለገ አዙሮት ብልጽግና ዛሬ ወደ ጦርነት ኢቭን ያ ብቻ አይደለም እነ ለማን በብልጽግና ባይባረሩ ኖሮ አሁን ወደ ገባንበት አስቅጥ ውስጥ አንገባም ነበር። ስለዚህ ኦል ኢንክሉሲቭ ዳያሎግ ተደርጎ የተወሰዱ አሁን የምክክር ኮሚሽኑ እያደረገ ያላቸው ነገሮች እነዚህ 2018 ላይ ቢሰሩ የድንበር ጥያቄዎች ላይ ፍተጋ አንመጣም። የድንበር ጥያቄዎች በኢህአዴግ ብቻ ሳይሆን ቀድሞም ከሚኒሊክ ጀምሮ ነው ስለ ኤርትራ ያነሳው ያለው። የድንበር ችግሮች በተዋረድ የመጡ ናቸው። ለብልጽግና ብቻ የምንሰጥ አይደለም። በተዋረድ የመጡ ስህተቶች እንዳሉ ሶልቭ ማድረግ ላይ ግን ኦፖርቹኒቲ አግኝቶ ነበረ ብልጽግና። አብይ ኢትዮጵያን ለማሻገር እድል አግኝቶ ነበረ። ሂ ሉዝት ብዬ ነው ማምነው። ቴንክ ዩ ራጁ። ሌሎቻችሁ ታፕታፕ አድርጉ። እያደረጋችሁ ላላችሁ ታፕታፕ ባረጋችሁት ቁጥር ልክ በአካውንታችሁ ገንዘብ ይግባ። ይሄን ነው የምለው። ይሄን ነው የምትወዱት እናንተ። ያው እንደ መጀመሪያ ቴዲ አሁን ያለው መጠነኛ ግጭት ሆፕፉሊ ወደ ከፍ ወዳለ ነገር እንዳይሸጋገር ኤንድ ስቲል የሰላም በሮች ክፍት ናቸው እያስባለሁ። ኤንድ በሰላምም በንግግርም ይሄ ነገር የሚቆምበት መንገድ ቢፈለግ ጥሩ ነው ባይ ነው። ማለት ስቲል ያው ጠመንጃን ምርጫ አድርጎ መሄዱ ስለማያዋጣ ቦት ሳይድ ስላሉት ማለት ነው። ገሌ ያሸንፈዋል ገሌ ይገፋል በሚለው ሳይሆን መሀል ላይ የሚጠፋ ነፍስ ስለሚኖር በሁለቱም ሳይድ ሰዓት ነው ያለው። ይሄ ነገር ዛሬም የሰላም በሮች ባይዘጉ ጥሩ ነው ተጠርቅመው። it's not too late so ቢነጋገሩ ብዬ ጀምራለሁ ሐሳቤን። ቴዲ መጨረሻ ከተነሳ ሐሳብ ልጀምርና ቴዲ አንድ አሁን ህወሓት ሀገር ይፈልጋል የሚል ነገር አንስተሃል አንተም። እኔ እንዳንተ ትግራይ ህወሓት ሀገር ይፈልጋል ብዬ ማስብ ሰው አይደለም ቴዲ። ህወሓት 4 ኪሎ ሊፈልግ ይችላል። እንዴት 4 ኪሎ ሊፈልግ ይችላል? የፖለቲካ ድርጅት ነው። የሀገርነት ፍላጎቱ ገፍቶ ያለው አይመስለኝም። ለዚህ ምስክሩም ያው አይ ዶንት ቲንክ ከሁላችንም በላይ ህወሓት የነበረው ጌታቸው ረዳ ነው። እሱም በሞቅታ ነበር ወጥቻ ሀገር እንሆናለን ስለ ነበረው ብሏል። ትሩሊ ድርጅቱ በአጀንዳ መልክ ይዞት ምናምን የሚወያይበት የሚያስበው ነገር እንዳልሆነ እሱ የተናገረው ነገር ስለሆነ ያው ከጌታቸው በላይ ያው የቀድሞ ህወሓት አባል እንደመሆኑ ከሱ በላይ ህወሓት ልሆን አልችልም። እኔ እሱ አለው እያላስብም ያ ነገር የ4 ኪሎ ጥያቄ ግን ኢትዮጵያ ላይ መሆን ያለበት ትግል የ4 ኪሎ ጥያቄዎች በሰላማዊ መንገድ ቴብሉ ላይ ይምጡ እንጂ 4 ኪሎ መፈለግ አይ ዶንት ቲንክ ኃጢአት መስሎ አይሰማኝም። ስህተትም ሊሆን አይችልም። ሀገሪቷ 130 140 ፓርቲ ሰብስባ ያዘችው 4 ኪሎ ፈላጊ ናቸው። ሶ ኦፌኮ 4 ኪሎ የሚፈልግ አብን 4 ኪሎ የሚፈልግ ህወሓትም 4 ኪሎ የምትፈልግ ነውር አይሆንም። ነውርነቱ ከሰላም አማራጭ ውጪ በጣም እንጃ ሲሆን ነው። ሶ ወደ ሰላም መድረክ ቢመጣ ጥሩ ነው። ያ ፍላጎትም ባይ ነው። ከዛ አንድ የስታሊን ንግግር አሰምተን ነበር ቴዲ። ንግግሩ በየቀድሞ ጦርነት ወቅት ላይ የተደረገ ንግግር ነው። ጥሩ አይደለም፣ ያ ንግግር ጥሩ አይደለም። ግን ዛሬ 4 ኪሎ ያሉት አካላት እነማን ናቸው የሚለው ቴዲ አይ ቲንክ ገላጭ ነው። ከዛ በላይ አሁን ያለችውን ኢትዮጵያን ዲኮንስትራክት አድርገን ኦሮሞን የምትመስል ኢትዮጵያን እንገነባለን ያለው ሌንጮ ባቲ አሁን ያለችው የኢትዮጵያ አምባሳደር ሆኖ በሳውዲ አገልግሏል። አሁን ላይም የተወሰነ ፖዚሽን እንዳለው አውቃለሁ። የኢትዮጵያ ዲኮንስትራክሽን ላይ የሚሰራ የነበረ ሰው ነው። ለእኔ እንደ አንድ ኢትዮጵያዊ እኔ የሚያሰጋኝ የሌንጮ ባቲ ንግግር ነው ከስታሊን በላይ። ስታሊን ባንካይዝም ታንካይዝም አሜሪካ ላይ ዴይ ቱ ዴይ ላይፉን የሚኖር አንድ ግለሰብ ነው። የተወሰነ አድማጭ ሊኖር ይችላል። ኦሮሚያ ኦፍ ኢትዮጵያ የሚሉ ካምፔኖችን በበላይነት የኦነግ አመራር ውስጥ ሆኖ ሲመራ የነበረው ቀጀላ መርዳሳ የባህልና ቱሪዝም ሚኒስተር ሆኖ ተሾሞ ሲያገለግል ነበር ኢትዮጵያ። እነ ቀጀላ ያስፈሩኛል። ለኔ የነ ሌንጮ ባቲ ሐሳብ ለኔ ያስፈራኛል። ከስታሊን በላይ ፓወርም ገንዘቡም ምኑም ስላለ ማለት ነው። አቅሙ ተሰብስቦ በሰበሩን ቦታ ሰብረናቸዋል ከ150 ዓመት በኋላ ያለው ሽመልስ አብዲሳ ያሰጋኛል። ከስታሊን ንግግር በላይ ለኔ ስጋት ከሆነ ከስታሊን ንግግር የከፉ ንግግሮች እነዚህ ንግግሮች ናቸው ቴዲ። ኮንቪንስም አድርገናቸዋል ያለው ሽመልስ አብዲሳ ስልጣን አለው። ትልቅ ኦሮሚያ ግዙፍ ኦሮሚያ ክልል የሚባል ክልልን የሚያስተዳድር ሰው ነው። ሶ የዛ ግለሰብ ንግግር ኢትዮጵያ ላይ ሳያሰጋ አንድ ስታሊን የሚባል ግለሰብ 30 ሺህ 40 ሺህ ሰው ዩቲዩብ ላይ ስለሚያው ያንን ተናገረ ብለን የምንደነግጥ ከሆነ አይ ቲንክ ሳምቲንግ ኢዝ ኦፍ ማለት ነው። የሆነች ቦታ ላይ የጠፋች ነገር አለች። ፓወር የለውም ስታሊን ግለሰብ ነው ስታሊን። ሶ አይ ገስ ሚዲያው ላይ ሲጮህ ሴሌክቲቭነት ይመስለኛል። ይሄ ጉዳይ በሱ ብንይዞ አሪፍ ነው። ባይነገርም ይመከራል። እንደዚህ አይነት ጉዳይ ብለን ተስማምተንበት ብናልፍ አሪፍ ነው እሱ። ከዛ በመሀልም ያው የተነሱ ሀሳቦች ነበሩ። ባያናም በኩል መንግስት ለሰላም ሲሰራ ነበር ተብሏል።
እኔ እንደ ግሌ እምነት መንግስት ለሰላም ሲሰራ አልነበረም፣ ውሸት ነው። ጄኒዩኒቲ አልነበረም ቦዝ ሳይድስ። ሁለቱም ኢንቲቲዎች ፕሪቶሪያን ፈርመው የመጡት አካላት ጄኒዩን ኢናፍ አልነበሩም ፕሪቶሪያን ለማስፈጸም። ብልጣብልጥነት ነበረ ፕሮግረሱ ላይ ክሊር ነው። የመንግስት ብልጣብልጥነት የሚሆነው አንዱ አካሉ አፋር ክልል ላይ ሀራ መሬት የሚባል በኢትዮጵያ የትኛውም ህግ ውስጥ የሌለ ደንብ አስከባሪ አካልን ከመንግስት በጀት እየወጣ የወታደር ብስኩትና ቃጥላ እየተወጣለት ደሞዝ እየተከፈለው ቁጭ አድርጎ ሲቀልብ ነበረ ለአንድ ዓመት ለሚሆን ጊዜ። መንግስት ነው ሲደግፋቸው የነበረው። አፋር ክልል እንዲቀመጡ ፈቅዶ ያስቀመጠው መንግስት ነው። ለሰላም የሚሰራ መንግስት ይሄንን አያደርግም። ቴዲ አገር ውስጥ እርስ በርስ ዜጎችን ሊያገዳድ ሊያውም ህገወጥ በሆነ መልኩ የኢትዮጵያ ህግ የማያውቀውን ባለበት ጦርነት ምክንያት ኦነግን የአማራ ክልል ዛሬ ላይ ሆስት ቢያደርገው ፕሮብሌማቲክ ነው የሚሆነው ነገሩ። ከዚህ የተለየ ነገር አይሆንም። የፌደራል መንግስቱ አፋር ላይ ሲሰራ የነበረው ነገር ለሰላም የሚሰራ መንግስት ይሄንን አያደርግም። ሂሬንደር በተደጋጋሚ ከትግራይ ክልል ካለው ጊዜ መስተዳደር በኩል በጌታቸው ጊዜም ሲነሱ የነበሩ ጥያቄዎች ነበሩ። የአማራ ክልል ጤና ቢሮ፣ የአማራ ክልል ትምህርት ቢሮ፣ የአማራ ክልል ገቢዎች ቢሮ፣ የተለያዩ ተቋማት ወልቃይት ላይ ኮንተስትድ የሆነውን ኦር ዲስፒትድ የሆነውን ቦታ በክልላቸው ስር እያካተቱ ደብዳቤ ያወጣሉ። ይሄንን ነገር አስቁም ተብሎ ከጊዜ መስተዳደሩ ቴዲ ከ5 ጊዜ ከ6 ጊዜ በላይ ተጠይቋል። ጆሮ ዳባ ልበስ ብሎ ሲያልፍ ነበር የፌደራል መንግስቱ። አሰማተሩ ፋክት እዛ ቦታ ላይ ያለውም ታጣቂ ህገወጥ ታጣቂ ነው። የኢትዮጵያ የትኛውም የደንብ አስከባሪ ህጎች አያውቁትም። ያንን ታጣቂ ሲደግፍ ነበር የፌደራል መንግስቱ። ያ መሆን አልነበረበትም። ፍሮም ደ ጌት ጎ ህገወጥ ስለሆነ ለሰላም የሚሰራ አካል ያንን አያደርግም። መንግስት እና ፌደራል መንግስትነቱ በሁለቱ አካላት መሀል ያለውን ግጭትና መካረር ማቅለል ነበር የነበረበት። በሰላም የሚፈቱበትን መንገድ ፋሲሊቴት ማድረግ ነበር የሚገባው የነበረው። አንድ ክልል ላይ ያለ አስተዳደርን ወይ አንድ ክልል ላይ ያለ ታጣቂን ፌቨር አድርገህ ከሱ ጋር አብረህ የሌለውን ህጋዊነት ለማላበስ የምትሰራ ከሆነ ጸብጫሪ ነው መንግስትም ማለት ነው። በህወሓት በኩል የሚነሱ ጉዳዮች አሉ። ለምሳሌ ከኤርትራ ጋር መስራት ይባላል። ዛሬ ላይ ከኤርትራ ጋር መስራት ሌጋሊ ሮንግ ሊሆን ይችላል። የኢትዮጵያ መዋቅር ውስጥ ተቀምጦ ሌጋሊ ሮንግ ነው። ሞራሊ ግን ስፔሻሊ የብልጽግና ደጋፊዎች ይህንን ነገር ሞራሊ ሮንግ ነው የሚለውን ቨርዲክት ይዘው ለመምጣት በጣም ሩቅ ናቸው ብዬ ነው የማስበው። ቴዲ እኔ በጣም ብዙ አሉ ሀገራቸውን የሚወዱ ብዙ ኢትዮጵያኖች አሉ። እነዚህ ኢትዮጵያኖች መጥተው እንዴት ከሀገራችሁ ውስጥ ላለ ችግር ውጭ ሀገር ካለ ሰራዊት ጋር ህወሓት ይሰራል የሚል ቅሬታ ይዘው ቢመጡ ቴዲ በጣም ሌጂት የሆነ ቅሬታ ነው። እነዚህን ሰዎች መስማትም ያስፈልጋል። ቅሬታቸውም ቅራኔያቸውም ትክክል ነው። አንድ የፌደራል መንግስቱን የሚደግፍ ሰው ግን ከኤርትራ ጋር እንዴት ትሰራላችሁ ብሎ የሚመጣ ከሆነ ቴዲ ያለፉት ከ2020 እስከ 2022 የነበረው ጦርነት በቂ ማሳያ ነው። ኤርትራውያኖች ገብተው ምን አድርገዋል? የኢትዮጵያ መንግስት ምላሽ ምን ነበረ? ጦርነቱን ማስቆም እንኳን ባይችል ከ7 እና ከ8 ወር ለበለጠ ጊዜ ዓለም የኤርትራ ሰራዊት ገብቷል በሚልበት ሰዓት አልገቡም እያለ ሲክድ የነበረ ነው። ኃጢአታቸውን ሲያጥብ የነበረ ነው። ይሄ ድርጅትና የዚህ ድርጅት ደጋፊዎች ሌጋሊም ሞራሊም ይሄ ነገር ሮንግ ነው ብሎ የመምጣት እንትኑ ያላቸውም አይመስለኝም። ሌጂቲሜሲ ያላቸው አይመስለኝም። ከነሱ ተነጥቆ ያለ ሌጂቲሜሲ ንጹህ ሀገር ወዳድ ለሆኑ ኢትዮጵያን ቢሰጥ ባይ ነኝ። ልደቱ አያሌው ነገ ጠዋት ሊወጣ ይሄንን ነገር ቢል ልደቱ አያሌው ትላንት ተቆሟል። የኤርትራ ሰራዊትን መግባት የኤርትራ ሰራዊት የፈጸመውን ነው። የብልጽግና ደጋፊዎችና ፓርቲው እንደ ፓርቲ ግን የኤርትራ ሰራዊት ገብቶ ሲፈጽማቸው የነበሩትን ነውሮች ሲክድና ከልክ በላይ ይሄ ነገር ሐሰተኛ ነው እያለ ዓለም አደባባይ ፊት ይዞ ሲወጣ ነበር የነበረው። በዛ ልክ ኤርትራውያኖች አልተቃወሙትም ያንን ጉዳይ። ኤርትራውያኖች መሬታችሁ ላይ ገብተን እየጨፈርን ነው የሚሉ በነበረበት ጊዜ ብልጽግናና ኢትዮጵያ ነኝ ብሎ ራሱን የሚገልጽ የነበረው ሰራዊት ነው የሉም ሀገራችን ውስጥ አልገቡም ሲል የነበረው ቪዚብል በሆነ መልኩ አክሱም ላይ፣ ሽረ ላይ፣ አድግራት ላይና አድዋ ላይ የሚታዩ በነበረበት ጊዜ የኤርትራ ሰራዊት። ዛሬ የዚሁ ፓርቲ ደጋፊዎች መጥተው ህወሓት ከሻዕቢያ ጋር ሰራ የሚለው ቀሳ ሊያመጡ አይገባም። ቴዲ ጥሰውታል። ቴዲ ከ4 ቀን በፊት አፋር ላይ የጅቡቲ ድሮኖች ገብተው ለሶስተኛ ጊዜ ደብደባ አካሄደው ወጥተዋል። የኢትዮጵያ ኤርስፔስ ውስጥ ገብተው አንድም በብልጽግና በኩል ቅሬታ የሚያሰማ አካል የለም። የአፋር ህዝብ ነው፣ ኢትዮጵያዊ ነው። የሌላ ሀገር ሰራዊት እና የሌላ ሀገር የአየር ኃይል ገብቶ እዛ ክልል ላይ ጥቃት አድርሶ ወጥቶ ያንን ጥቃት ማስቆም ካልፈለገና ፍላጎት ካላሳየ መጥቶ ዛሬ የሻዕቢያና የህወሓት አብሮ መስራት ሊረብሹ አይገባም። በጥቅሉ ናሽናል ኢንተረስትና የሀገሪቷ ይሄ ሀገር ዲግኒቲና ሶቨርኒቲ ባይተሰልፍ የሚያሳስበው መንግስት አይደለም። ይሄ መንግስት ከነሱ መምጣት የለበትም። ይሄ ቅሬታ ነገርየው ሮንግ ነው። ይሄንንም አስመልክቶ ቴዲ ጀነራል ጻድቃን ከአንዴም 2 ጊዜ መስተዳደር ውስጥ በነበረ ሰዓት ጠቅላይ ሚኒስትር ቢሮ ጥያቄዎች ጠይቋል። የድንበር ቦታዎችን መከላከያ ሰራዊት ገብቶ ይቆጣጠር። ከአንዴም 2 ጊዜ ቴዲ የፌደራል መንግስቱ ፈቃደኛ አልነበረም መከላከያ ለመላክ የድንበር ቦታዎች ላይ። ዛሬም ድረስ በትግራይና በኤርትራ መሀል የሚያዋስነው ድንበር ጠባቂ የለውም። ለምንድን ነው መጠበቅ ያልፈለገው? ከፕሪቶሪያ መልስ የድንበር ቦታዎች መረከብ ያልፈለገበት ምክንያት ምንድነው? የፌደራል የጸጥታ አካላት አሉ ትግራይ ላይ። ኢሚግሬሽንን ይጠብቃሉ፣ ቴሌኮሙኒኬሽንን ይጠብቃሉ፣ የፌደራል ተቋሞች ኤርፖርቶችን ይጠብቃሉ። የድንበር ቦታ ላይ ሰራዊት መላክ አልፈለገም።
በራሴ መንገድ የተወሰነ ያው ማስበው ስፔኩሌት ላደርገው የምችለው ያላከበት ምክንያት ሊኖር ይችላል። ግን ከ50 በላይ ቀበሌ ይዘው በተቀመጡበት ከፕሪቶሪያ መልስ እና ድንበርህን ተረክበ ድንበርህን አስተዳደር ተብሎ በጀነራል ጻድቃን ከአንዴም 2 ጊዜ ጠይቋል። ሰራዊቱን መላክ አልፈለገም ይሄው መንግስት። ሶ ዋን ሊስቱ አዘር ነው የሚሆነው፣ እየሰራ ነው ማለት ነው። ዋት ሊያው ሌጂቲማይዝ ያረኩት አይደለም ይሄንን ነገር፣ ግን ከነሱ መምጣት የለበትም ባይነኝ ይሄንን ጥያቄ ቴዲ። ከዛ የግብጽም ጉዳይ ይነሳል። አሮንቲን ከግብጽ ጋር ዳይሬክት ሊንክ ኖሮት የሚሰራ ድርጅት አለ ብዬ አላስብም ኢትዮጵያ ላይ ቴዲ። ግን አሁንም እንዳልኩ ከግብጽ ጋር መስራት ከሆነ ከብርሃኑ ነጋ በላይ ከግብጽ ጋር ሲሰራ የነበረ አካል የለም። ከብርሃኑ ነጋ በላይ ከኤርትራ ጋር የሚሰራ ሰው አልነበረም። የመንግስት መዋቅር ውስጥ ነው ያለው ዛሬ። የትምህርት ሚኒስተሩ ነው ሹመት ተሰጥቶት፣ ሌሎችም ሹመት ተሰጥቷቸው ቁጭ ብለዋል። እነዚህ ሰዎች የሞራል ግራውንድ የላቸውም ቴዲ። ጠያቂ ሆኖ ሊመጡ አይገባም። ብዙ ሰዎች አሉ ሀገር ወዳድ የሆኑ እውነተኛ ኢትዮጵያውያን አሉ ቴዲ መጠየቅ የሚችሉ። ትላንት ከግብጽ $500,000 ተቀብሎ ሚዲያውን ሲያጠናክር የነበረው ብርሃኑ ነጋ ግን ዛሬ ማንንም ሰው ወጥቶ እሱም ሆነ ያው መንግስት እሱን የሚያሰራው ያለውና እሱን አቅፎ ስልጣን የሰጠው መንግስት ይህን ነገር ሊወቅስ መምጣት አይገባቸው። ነገሮቹ ተበላሽተዋል። ሞራሊና ሌጋሊ አንዳንድ ነገሮች ቴዲ ከምናስባቸው በላይ መስመራቸው በጣም ሰፍቶ ሄዶ መቦረቂያ ሜዳው ነዋል። ግን አሁንም ያው የግብጽ ነገር አለ ብዬ አላምንም። ከፋኖ ጋር የሚነሳውም ነገር ስፔኩሌሽን ነው ብዬ አስባለሁ ቴዲ። አሁን ላይ ባለው ለወደፊት አብሮ ሊሰሩ ይችላሉ። ያው አሁን እየተጠናቀቅኩ ነው። ለወደፊት አብሮ ሊሰሩ ይችላሉ አላቅም። አሁን ባለው ግን ስፔኩሌሽን ነው። ከስፔኩሌሽን ያለፈ ነገር ማንም ይዞ መምጣት ስላልቻለ ፋኖዎችም እየሰራን ነው አላለም። ኢንክሉዲንግ አዲሱ ድርጅት በትግራይ ላይ ባሉት በህወሓት ሰዎችም አብረን እንሰራለን የሚል ነገር አልመጣም። አሰሞተር ፋክት በጣም ታንጀብል የሆነ ኤቪደንስ መምጣት አልቻለም። ግን እስቲ አሁንም ስጀምር እንዳልኩት ቴዲ ነገር አሁን ላይ እየታየ ያለው ሄሬንዴር መጠነኛ ግጭት ሆፕፉሊ ወደ ሰፋ ጦርነት የማይሄድበት መንገዶች እስቲ አሁንም ቢፈለጉና በወንበርና ጠረጴዛ ዙሪያ ይሄ ነገር ቢያልቅ ባይ ነኝ። አመሰግናለሁ ቴዲ ጨርሻለሁ። ቴንክ ዩ ክብሮ። በነገራችን ላይ እኔ ቅድም የስታሊንን ድምፅ ሳሰማችሁ ተናጋሪው ስታሊን ስለሆነ ስታሊን ይህን ያህል ኢንፍሉዌንሻል ሆኖ አደጋ ያደርሳል ማለት ሳይሆን ንግግሩ ነው። ንግግሩ ቃሉ ዋናው ቴሙ ነው። ሴንትራል አይዲያውን ነው ለመውሰድ የፈለግኩት። ሴንትራል አይዲያውን ደግሞ ወስጄ ከማጋር ነው ማገናኘት የፈለግኩት ከሻዕቢያ እና ከግብፅ እንጂ ስታሊን ተናጋሪው ስታሊን ስለሆነ ስታሊን ላይ ለማተኮር ፈልጌ አይደለም። ያቺ ፓርት ኢትዮጵያ ስትፈርስ የሚለው እሱ ፓርት ላይ እንድታሰምሩ ስለፈለኩኝ ነው። እሺ ከኬቢ ቀጥለው ወደ ራስ ደጅ እንዲሁም ተማዛማች ጉዳዮች ይመስሉኛል። እነሱም በተመለከተ ሀሳብ እንዲሰጥ ስለሰጠኝ ድል አመሰግናለሁ ቴዎድሮስ። በመጀመሪያ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ አማራ ልጅ እኔ የማምነው አገሬ ኢትዮጵያ በሰላም ህዝቦቿ ውለው ገብተው ሰርተው ተለውጣ ማየት እፈልጋለሁ። ነገር ግን በቀጠና ያለውን ፖለቲካ ስንመለከት እሱ አይመስለኝም። መጀመሪያ ህወሓት የሚባል መሰሪ ቡድን በኢትዮጵያ የፖለቲካ ታሪክ አገሪቱ አሁን ላለችበት ምስቅልቅል ጠንሳሹ አስኳሉ ህወሓት የሚባል ቡድን ነው። ህወሓት አሁን የኢትዮጵያን ማዕከላዊ መንግስት ተቆጣጥረው ያሉትን ትንንሽ ግልገሎች እሱ በቁመቱና በወርዱ የፈለፈላቸው ናቸው። እነዚህ ህወሓት የፈለፈላቸው የፖለቲካ ድኩማን የአካባቢውና የቀጠናውን ፖለቲካ በቅጡ ባለመረዳት አሁን ሀገራችን ያለችበት ችግር ውስጥ እንድንገባ አድርጎናል። አንድ ሀገር የብሔራዊ ጥቅሙን ለማስጠበቅ የመጀመሪያ ቁልፉ የውስጣዊ አንድነት ነው። አሁን ኢትዮጵያ ውስጥ እንደምናየው አሁን አብይ አህመድ በሚለው ልክ ወይም የኦህዴድ ብልጽግና ፓርቲ በሚለው ልክ የኢትዮጵያ ህዝብ በጋራ በኮመን አጀንዳዎች ላይ ወይም በሀገሪቱ ብሔራዊ ጥቅም ላይ ተመሳሳይ አቋም አላቸው ብዬ አላምንም። ለምን ከተባለ በኦሮሚያ ክልል ነፍጥ አንስቶ የሚዋጋለ፣ በአማራ ክልል ነፍጥ አንስቶ የሚዋጋለ፣ እንዲሁም በትግራይ ክልል ነፍጥ አንስቶ የሚዋጋለ። ይህ ሁኔታ ባለበት ሁኔታ የኢትዮጵያን ብሔራዊ ጥቅም አስጠብቃለሁ፣ ወደብ አመጣላችኋለሁ፣ እንደዚህ ተዋጊ ጀት ፈጠርኩ ወዘተረፈ ምናምን ነገር ቢባል እኔ በቀጠናው ተዋናይ ለሆኑ ኃይሎች ለነሱ መጠቀሚያ ከመሆን ውጭ ከዛ ያለፈ ነገር ፋይዳ አለው ብዬ አላምንም። ውስጣዊ አንድነት የሌለው ህዝብ ውስጣዊ አንድነት ከሌለህ አንደኛ በአዳን ወይም በኢትዮጵያ ላይ ኢንተረስት ያላቸው ኃይሎች በውስጥ ያለውን ኃይል በማራገብ የራሳቸውን ብሔራዊ ጥቅም እንደሚያስጠብቁ ይሄ ምንም ሳይታለም የተፈታ ነው። ስለዚህ አሁን የኢትዮጵያ ማዕከላዊ መንግስት ተቆጣጥሮ ያለው ልፍስፍስ ቡድን አሁን ላለው ትልቁ ችግር ዋና መንስኤ ነው። ለምሳሌ ህወሓት የሚባለው ወንበዴ ቡድን የፕሪቶሪያ ስምምነትን ተከትሎ
ትጥቅ እንዲፈታ ሲደረግ ፊልድ ማርሻል ብርሃኑ ጁላ ሁሉንም መሳሪያ አስረክበውናል ሲል ነበር። ግን ከሆነ ጊዜ በኋላ የታጠቃችሁትን መሳሪያ አምጡና ተገንጠሉ እያለ ነበር ሲል የነበረው። አዳነች አቤቤ ተገንጠሉ እያለች ስትል ነበር የነበረው። እውነት እነዚህ ሰዎች የኢትዮጵያን ብሔራዊ ጥቅም የግዛት አንድነቷን ለማስጠበቅ የሞራል ብቃት አላቸው ወይ? ለመሆኑ አንድን አገር እኔ በእውነት አንዳንዴ ሶማሌን በጣም እቀናባቸዋለሁ። የሶማሌ ፕሬዝዳንት አሁን ያለው የሶማሌላንድ እንዳትገነጠል እያደረጉት ያለውን ዓለም አቀፍ ዘመቻ ስታይ በእውነት ትቀናለህ። እነሱ በአቅማቸው ጠንካራ ማዕከላዊ መንግስት የሌላቸው የሀገራቸውን ሉዓላዊነት የህዝባቸውን ብሔራዊ ጥቅም አሳልፎ ላለመስጠት በዚህ ልክ እየተፈራገጡ፣ እኛ ግን ሄዱ ተገንጠሉ ህገ መንግስቱን ጠቅሳቸው። እንደዚህ አይነት መሪዎች ናቸው ሀገር እያስተዳደሩ ያለ። ይሄ ባለበት ሁኔታ ህወሓት ሉዓላዊ ሀገር ሊመሰርት ይችላል ወዘተርፈ የሚባል ሀሳብ ቢነሳ ኦፍኮርስ ህወሓት 2-3 ፕላን ኤ ፕላን ቢ ፕላን ሲ የሚባል ነገር አለው። በስልጣን መልሶ መያዝ እና የኢትዮጵያን ህዝብ ደም መምጠጥ ዋነኝነት። ሰሞኑን ህወሓት በሰሜኑ የአማራ አካባቢዎች የሚያደርግ ምንድን ናቸው? መንግስትስ እነዚህን ወይም መንግስት የተባለው ቡድን እነዚህን በምን አይነት ሁኔታ ያጠረታይ ነገር ይመስላል? መንግስት በሰሜኑ አካባቢ ያለውን በህወሓትና በመንግስት መካከል ያለውን ጦርነት እኔ ስትራቴጂካሊ የሚፈልገው ይመስለኛል። አንደኛ ህወሓት የሰራዊት ኃይል ቢያስጠጋ አሁን ያለው መንግስት ሊያደርግ የሚችለው ሰራዊቱን ከአካባቢ ከቀጠነው ፑል አድርጎ የሚያስወጣ ይመስለኛል። ምክንያቱም የፋኖ አንድነት አሁን ላለው ቡድን እጅግ በጣም አስቸጋሪ ሆኖበታል። ምክንያቱም የአማራ ህዝብ እስካሁን ድረስ በጣም ተቸግሮ የነበረው አንድ ጠንካራ የሆነ ማዕከላዊ የሆነ ሊያታግል የሚችል ድርጅት አልነበረው። አንድ አይደላችሁም፣ አንድ አትሆኑም ወዘተርፈ ምናምን የሚባል ፕሮፓጋንዳ ሲነዛ ነበር። እንደምታውቀው የከሌ ተላላኪ ናችሁ ምናምን ወዘተ የሚል። አሁን ፋኖ አንድ ሲሆን አሁን ያለው ቡድን የፖለቲካ ጥቅሙን ለማስጠበቅ ያደረገው ነገር ምንድን ነው? ከሰሜኑ አካባቢ ከህወሓት ጋር ተመሳጥሮን በለው ስትራቴጂካዊ ፕላን አውጥተውን በለው ህወሓት ቀጠናውን በትንሹ የመተንኮስ ሁኔታ እየተመለከተ ነው። ስለዚህ አሁን ይሆናል ብዬ የማስበው በራያ ግንባር ለምሳሌ ሰራዊቱን ከግንባር እያስወጣ እንደሆነ እየሰማን ነው። የሚያስወጣበት መሰረታዊ ነገር በሁለት ነገር ነው። አንደኛ ጠላትን ስቦ ለመምታት ሊሆን ይችላል። ሌላኛው ግን ህወሓት እንደተለመደ ሴረኛ ቡድን በመሆኑ በዛ አካባቢ ሰራዊቱን አስገብቶ ህዝብ ሲጨፈጭፍ ፋኖ ጋር ይዋጉልኛል፣ ስለዚህ ሁለቱንም ጠላቶቼ በአንድ ድንጋይ የሚል ፕሮፓጋንዳ አስቦ ይመስለኛል። ግን መታወቅ ያለበት የአማራ ልጅ እንደ ትናንቱ አይደለንም። ዛሬ ላይ ያለውን የቀጠናውን ሁኔታ ተረድተናል። ከትናንትና በተሻለ የቀጠናውን ፖለቲካ አንደርስታንድ አድርገናል። አብይ አህመድ ከህወሓት ጋር የምንዋጋለት መስሎ ከሆነ ምናልባት እኛ ከአብይ አህመድ ትጥቅ የምናገኝበትን እናመቻች ካልሆነ በስተቀር ከህወሓት ጋር መቼና እንዴት መዋጋት እንዳለብን እኛ ነን የምናውቀው። ያ ማለት አንድ ጥያቄ ላንሳለሁ። ከፌዴራል መንግስቱ ኃይሎች በማንኛው ሞጊልዳ ሚታርግ በማንኛውም መንገድ ትጥቅ የምታገኙበትን መንገድ እንደምትፈልጉ ነው የነገርከኝ። ኦኬ፣ አሁን አንድ ጥያቄ ልጠይቅ፣ አጠር ያለ ጥያቄ። የፋኖ ኃይሎች ከቲፒኤልኤፍ ጋር አላያንስ ፈጥሯል ብለህ ታምናለህ? በፍጹም። የአማራ ፋኖ ሰራዊት አሁን ላይ የአማራ ፋኖ ብሔራዊ ንቅናቄ እያደረገ ያለው የመጀመሪያ ውስጣዊ አንድነት መገንባትና ሰፊውን የአማራ ህዝብ ከጎኑ ማሰለፍ ነው። ሰፊውን የአማራ ህዝብ ከጎኑ ካሰለፈ ከህወሓት ጋር ህብረት ፈጠርክ አልፈጠርክ፣ ህወሓት ቢፈጥሩ እንኳን ጁኒየር ፓርትነር ሆኖ የሚመጣው። ቲፒኤልኤፎች አሁን የመጀመሪያውን ቃታ የሳቡት ለምንድን ነው ይመስል? ይኸውልህ ነገርኩህ እኮ ቲፒኤልኤፎች በጣም ስማርት ናቸው። እነሱ የዳን ያክል ቲፒኤልኤፎች ቃታውን ሲስቡ በሁለት መንገድ ነው። አንደኛ አብይ አህመድና ያለውን የአማራ ፋኖ ሰራዊት በጋራ እንዳይወጋቸው አሁን ባለበት ገና ባልተረጋጋበት ሁኔታ ጦርነት መክፈት ይፈልጋሉ። ምክንያቱም አሁን የአማራ ፋኖ ሰራዊት በራሱ በህወሓት ላይ ያላቸውን አቋም ሁሉም ተመሳሳይ ስላልሆነ የውስጣዊ አንድነት እያደረጉ ውስጣዊ ግምገማ እያደረጉ በህወሓት ላይ ለምሳሌ የተንሸዋረረ አቋም ያላቸው ግለሰቦች ካሉ እነሱን ከድርጅቱ የፖሊስ ቢሮ የማስወጣት ወዘተረፈ ስራዎችን እየሰሩ ነው ያሉት በአሁኑ ሰዓት። ስለዚህ ይሄ ባለበት ሁኔታ ህወሓት በነገራችን ላይ የአማራ ፋኖ ሰራዊት ጠንካራ ሆኖ እንዲወጣ አይፈልግም። አብይ አህመድ የሚባለውን ቡድን የአማራ ፋኖ ሰራዊት ጠንክሮ እንዲወጣ አይፈልግም። አዘሴም ታይም እኛም የሁለታቸውን ስትራቴጂ እናውቃለን። አብይ አህመድ ለምሳሌ በተለያዩ ህወሓት ማጥቃት ቢፈልግ አዚስ ታይም በእርግጠኝነት የምናገረው ሰፊ ሰራዊት አዝምቶ አይዋጋም። ምክንያቱም
ከህወሓት ጋር በሚዋጋበት ጊዜ ምን ያክል ሪሶርስ እንደሚያባክን ምን ያክል የሰው ኃይል እንደሚባክንበት ያውቃል። ስለዚህ ነገ ላይ በስተጀርባ ፋኖ እንደሚወገው ጠንቅቆ ያውቃል። ስለዚህ የቀጠናው ፖለቲካ እንደምናስበው እንዲሁ በቀላሉ የሚተነተን አይመስለኝም። የብዙ ኃይሎች እጅ አለበት። ግብፅም በቀጥታ ላይሳተፍ ይችላል እንጂ ህወሓትን ያግዛል፣ ሻዕቢያን ያግዛል፣ ሌሎችም የማናውቃቸው ኃይሎች ምናልባት ሊኖሩ ይችላሉ። ስለዚህ የአካባቢውን የቀጠናውን ፖለቲካ በሚገባ መተንተን የሚያስፈልግ ይመስለኛል። ለማንኛውም አንድ ደቂቃ ስለ ፋኖ ብዬ ነው ተመርላሉ። አንዴ እንትን ሆነ ሆነ ትርምስምስ የወጣ ነገር ሆነ። ማማ ላይ እንደሚተኮስ እኮ የማይታወቅበት ደረጃ ላይ ደረስን። አሁን ለአድማጭ ተመልካቾች ግልጽ እንዲሆን ጻድቅ የተባለ ስፖክስ ፐርሰን ነው ባለሳሳት የቲፒኤልኤፍ ታስታውሳት፣ አብዛኞቻችሁ ታውቁታላችሁ። የፌዴራል መንግስት በህግና ስርዓት ፈቅዶ ከሰጠን ግዛታችንን እናስመልሳለን አለ። ወራሪ ኃይል የያዘውን ግዛት ምዕራብ ትግራይ እያሉ የሚጠሩትን ማለት ነው። ካልሆነ በጉልበታችን እናስመልሳለን የሚል መግለጫ ሰጥተው ነበር። አሁን ወልቃይት ጠገዴ ወይም ደግሞ ምዕራብ ትግራይ እያሉ የሚጠሩትን አካባቢ ለማስለቀቅ ከሆነ የሚመጡት ቲፒኤልኤፎች ወልቃይት ጸገዴን ለማስመለስ እንመጣለን፣ ወራሪውን የአማራ ኃይል እናስወጣለን በሚል ሞቲቭ ከሆነ እየመጡ ያሉት ይሄን የመመከት ኃላፊነት ያለበት ማነው ብለን የምታስበው? በጣም ጥሩ ጥያቄ ነው የጠየቅህ። በነገራችን እግዚአብሔር ይስጥህ ቴዎድሮስ። የኢትዮጵያ ማዕከላዊ መንግስት ማንኛውንም ነፍጥ አንስቶ ክልሎችን ሰላም የሚነሳን ኃይል የመዋጋት ኃላፊነቱ የሱ ነው። ለምሳሌ ያወራሁ ያለው መንግስት የወልቃይት ጠገዴን ጠይቱ መራን የመጠበቅ ግዴታ አለበት። እኔ ያወራሁ ያለው መንግስት ያለውን የሀገሪቱን ጦር ሰራዊት በሙሉ ወልቃይት ጠገዴ ሰቲት ሁመራ ዞን ወስዶ አያሰፍረው። እኛ የምናደርገው ከህወሓት ጋር ያለውን ሁኔታ እየገመገብነ በምን ሁኔታ ተዋግተን እንዴት ሪሶርስ እንደምናገኝ እንጂ ግንባር ላይ ሆኖ ጠላትን እየተዋጋ ያለን ኃይል ማደበ ከላከለ ቢሉ እሱን ማስተማመኛ እንግዲህ ከፋኖ ኃይሎች ጋር እነሱ ቢነጋገሩ፣ እኔ ግን እንዳንድ አማራ እና የፋኖ ትግል ደጋፊን የሚሰማኝ እንደመለገር መንግስት በእርግጠኝነት ወልቃይት ጠገዴ ሰቲት ሁመራ ለራሱም ህልውና ሲል ይጠብቀዋል። አልጠብቀውም ካለ ግንባሩን ከፍቶላቸው ከመጣ ግን ሰፊው የወልቃይት ህዝብና ሰፊ የአማራ ፋኖ ሰራዊት እንደሚዋደቅ ምንም ጥርጥር የለውም። ግን እኔ እያልኩ ያለሁት ምንድን ነው፣ መንግስት ወልቃይት ጠገዴን ሰቲት ሁመራ ዞንን ለቀቀ ማለት የማዕከላዊ መንግስት ስልጣኑን አልጧል ማለት ነው። ስለዚህ እንዳልከው የወታደራዊ ትንታኔም ለመስጠት የፖለቲካ ትንታኔም ለመስጠት የሚያሳፍር ነገር ነው። ግን እኛ እንደ አማራ እየተዋደቅን ያለ ነው። የአማራ ህዝብ ተበድሏል። የአማራ ህዝብ የሁሉና አደጋ ደርሶበታል ብለን እየተዋደቅን ስለሆነ በዛ መንገድ እኛ በየትኛው አጋጣሚ ምን ብናደርግ ከየትኛው ኃይል ጋር ብንሰለፍ ምናምን የሚለው ካልኩሌሽን እንሰራለን። እሱን ካልኩሌሽን መቼም በዚህ ላይ መጥቼ እንድነግርህ አትጠብቅ። ለማንኛውም ለሌሎች ወንድሞች እድል ለመስጠት በሌላ ዙር ስለምመለስበት ስርዓቱ መንኮታኮቱ አይቀርም። ግን ለወደፊቱ አገራችን ኢትዮጵያ ምን ልትሆን እንደምትችል እግዚአብሔር ወቀው። ስለ ዶሜስቲክ ፖለቲክስ ነው የምናወራው፣ በሀገር ውስጥ ስላለ ነገር ነው የምናወራው። ግን መሬት ላይ ያለውን ሀቁን አድበስብሰን የምናልፍ ከሆነ ዝም ብለን ላይ ነው ስናወራ የምንለው። ቅድም ስጀምር ሰምታችሁን ከኔ ጋር ያላችሁ ካላችሁ አብዛኞቻችሁ ጉንጫችንን የምናለፈው የፕሪቶሪያ ስምምነት ተፈናቃዮች ይመለሱ ዋነኛ ዓላማቸው ያ ነው ምናምን እሱ ነው። ሬሊ እንደዛ ብላችሁ ነው የምታስቡት? አሁንም እዚህ ጋር ወንድሜ ሲናገር ሰምታችኋል። የወልቃይት ጠገዴን የቲፒኤልኤፍ ሰዎች ለመውረር ከመጡ ተቀዳሚ ኃላፊነት ያለበት የፌዴራል መንግስቱ ነው፣ መመከት አለበት። እኛ ደግሞ በተገኘችው አጋጣሚ ከመንግስት መሳሪያ እንዴት መግፈፍ እንዳለብን ነው ምናጤ ነው እንጂ አንዋጋ ምናምን ካሉ ምንድን ነው የሚነግራችሁ? እናንተ በፌዴራል መንግስቱ ቦታ ብትሆኑ እንዴት ነው የምታደርጉት? ይህን ጉዳይ እንዴት ነው ሶልቭ የምታደርጉት?